የአብ ዘር ነው ያልከው? የአብ ቸር የአብቸር አቦቸር በሚለው ነበር ያዝኩት። እሺ ባይዜ የሰፈር ስሜ አሁንም አቡቸር ነው። የምታቀኝ ላይ የመሰለኝ ነው። የእግዚአብሔር አይደለም። ሰው እንትን ነው፣ ሁለት ሁለት ፊደሎች ናቸው። ያኛው አቦም እና ቸርም ሁለት ነው። የአብና ቸርም ኦኬ። ቸርም ያው የአብና ቸርም ሁለት ሁለት ነው። ለዛ ነው። ኦኬ ኦኬ። እንዴት ነው? አንድ ሁለት ጥያቄ ያለኝ። አንደኛው አሁንም ቅድም ካነሳሁት ጋር ትንሽ የሚጠጋጋ ይመስለኛል። ማለት በሪል ላይፍ የማውቀውን ነው። አንዲት ልጅ በጌታ ነበረች እና በሪሌሽንሺፕ ትምህርት ቤት ልጁ በጌታ አልነበርም፣ ሙስሊም ነበር። ከዛ ጌታን ካልተቀበልክ አንጋባም አይነት ነገር መጣ። ብቻ በሆነውን ነገር ተስማሙ። ጌታን ተቀበለ፣ ተጠመቀ፣ ምናምን ደህንነት ተማረ፣ ተጋቡ። ከሆነ ጊዜ በኋላ ግን ልጁ ኦልሬዲ ድነቱን ካደ፣ ሰለመ እና ቅርብ ጊዜ ማለት ነው እንደዛ ያደረገው። ከዛ አሁን ማለት ፋሚሊዎቿም ጫና ያደርጉባታል። ልጅቷ ከሆነ ጊዜ በኋላ ግን ኬርልስ ሆናለች በዛ ጉዳይ ላይ እና መለያየት አለባቸው። ኦልሬዲ አንዴ ተጋብተዋል፣ መለያየት የለባቸውም የሚል ሁለት ጎራ አለ። አንዱ ጥያቄ እሱ ነው፣ ክሊር ታደርግልኛለህ? ሁለተኛው ግን ራሴን የሚመለከት ሲሪየስ ጥያቄ ነው የምጠይቅህ። ፋሚሊ የሆነ ሰዓት ማለት ኦልሬዲ እኔ ስወለድም በጌታ አልነበሩም፣ ግን ከዛ በኋላ ጌታን ተቀበሉ። በጣም ህፃን ልጅ እያለው ራሴን በማላቅ ጊዜ መካነ ኢየሱስ ነው ያስጠመቁኝ። ከዛ ያው በጥምቀት ዙሪያ ነው። ግን ከዛ በኋላ አሁን አድጌ ምናምን ኦልሬዲ ዛውኑ ደህንነት የተማርኩት ምናምን ከሆነ ጊዜ በኋላ እኔ የነበርኩበት አካባቢ የጸጥታ ችግር ስለነበረ ኦልሬዲ እንዲህ ከመንፈሳዊ ነገር ጋር የሚጋጭ የብሔር ምናምን ግጭት ነው እና ወጣን ከዛ እና ለረጅም ጊዜ ቤተክርስቲያን ሄጄ አላቅም ነበር። ከሆነ ጊዜ በኋላ ያው እግዚአብሔር ሲረዳኝ ቸርች ምናምን መከታተል ጀመርኩ እና የሆነ ታይም ላይ አሁን እነዚህ ይሄ በህፃንነት ጥምቀት የማያምኑ ቸርቾች አሉ ኦልሬዲ ያው የግል የሚባሉት። እዛ ከተያዝኩ በኋላ ምን አለኝ፣ በፍጹም ድጋሚ ዮርዳኖስ ካልወረድክ ማለት ካልተጠመቅ እሱ አይሆንም፣ ያመነ የተጠመቀ ይድናል ነው የሚለው የበኛ ቸርች አቋም። አንተ አምነህ አይደለም ልጅ እያለህ የተጠመቅከው እና ድጋሚ መጠመቅ አለብህ አለኝ። እይታህ ምንድን ነው እዚህ ላይ ነው ሁለቱ ጥያቄ። አትጠመቅ ድጋሚ እና ወደ ዮርዳኖስ መውረድ አለብህ። የቸርች ነው ያልከኝ? እንትን ነው ይሄ ኖርማሊ የግል የሚባሉት ናቸው። እነዚህ ባለራዮች ምናምን የሚመሰርቱት አለ በቃ የግል የሚባለው ማለት ነው። ቀለል ብሎ እንዲገባ ነው ታውቀዋለህ። ሺህ ጊዜ ብትደክም እንደው ቸርች ሳትሄድ ሺህ ጊዜ ብትቆይ እንደው ዘው ብለህ ነቢይ ደምሳሽ ጋር ወይም ፍቅር ሲዝም ትሄዳለህ እንጂ ኢንተርናሽናል ቸርች እንዴት ትሄዳለህ? ነቢዮች ጋር ብሎ አይ ብሬዶ ወደ ዮርዳኖስ መውረድ አለብህ። እንትኑ ደስ ይላል፣ አናሎጂው ደስ ይላል። ወደ ዮርዳኖስ መውረድ አለብህ። አዎ እግዚአብሔርን ቢሮ ነው አስገብቶኝ ኖርማሊ አያያዙ የሚሰጠው ትምህርት ምናምን ተመችቶኛል። እዛ እኔ አሁን ይሄ አባል የመሆን እንትኑ የለኝም፣ ግን በሰዓቱ በጣም ይከታተለኛል። ፊት ለፊት ቸርቹ ፊት ለፊት ነው መኖሪያ ቤቴ ራሱ እና እገባለሁ ምናምን። ከዚያ የሆነ ሰዓት ቢሮ ነው እንደዚህ ምናምን ሲለኝ በቃ ለምን አባል አልሆንም አልኩኝ። አንተ እኮ አልኩ ጥያቄው በጣም ነው ኮንፊውዝ ያደረገኝ። ያ ቆይ የሆነች ኮቴሽን እዚህ ከጀርባ ላስቀምጥና ያጠፋውን ትልቁን ጥፋት በዛው ልንገር። አንዴ ቆይ፣ አይ የምጨምረው ነገር ካለ መቀጠል ትችላለህ። እኔ ይሰማኛል። ከዚህ ፖዝ ቢያደርግም በኤርፎን ስለምሰማ ይላል። አንብብልኛ። Don't look for the church near to your house. Look for the church close to the Bible. ያጠፋውን ጥፋት አየህ? Yes. አይደለም እኔ እዛ ያለው ነው መጥቶ ቸርች የተተከለው። ኦኬ ራሱ ነው የመጣው፣ ኒሮ ነው የመጣው ራሱ። እና ሚለው ምንድነው? ለቤታችሁ ቅርብ የሆነ ቸርች ሳይሆን መሄድ ያለባችሁ ለመጽሐፍ ቅዱስ ቅርብ የሆነ ቸርች ሂዱ፣ ለቃሉ እውነት ቅርብ የሆነች ቸርች ሂዱ ነው። እና ታውቃለህ እንክብካቤያቸው ከባድ ነው ፕሮፌቶቹ ጋር። ምክንያቱም ሰው ትንሽ ስለሆነ እንትን ማለት አይፈልጉም፣ መልቀቅ አይፈልጉም። በቃ 50 60 ይሁን በትንቢትም ሆነ በሆነ ነገር ብቻ ይይዙታል። እና ኤኒዌይስ you don't need to be rebaptized ማለት ነው። ባፕቲዝም አንድ ነው።
ኦኬ አንዲት ጥምቀት ነው የሚለው። አንዲት የሚለው ሌሎች ጥምቀቶችንም ሪጀክት የሚያደርግ ነው፣ መደጋገሙንም ሪጀክት የሚያደርግ ነው። ባይዚ መደጋገሙንም ሪጀክት ያደርጋል። ሶ there is one baptism and one lord and one church ማለት ነው። አንዲት ቤተክርስቲያን አለች፣ አንድ ጌታ አለ፣ አንድ ጥምቀት ነው ያለው። ሶ ብዙ የመጽሐፍ ቅዱስ ክፍሎችን በተለይ በሕፃንነት እንደዚህ ሀብት ለሚያደርጉ ነገሮች ማምጣት እንችላለን አሉና ለምሳሌ ካልተመለሳችሁ እንደ ልጆች ካልሆናችሁ እግዚአብሔር መንግስት አትወርሱም፣ ራይት አትወርሱም ይላል። ሶ እነዛ ልጆች በልጅነታቸው ካልተመለሳችሁ ሲባል በልጅነታቸው ያምናሉ ወይ ነው ጥያቄው? እነሱ ጋር ስለምፈራ አያምኑም እኮ። ሚውት አድርጎ የገባችሁ ምዕመናን፣ እሺ ወርቁ አንተ ነህ። እሺ ሌሎቻችሁም ሚውት አድርጉ። እኔም መጀመሪያ ሚውት አደርጋለሁ፣ እናንተም ሚውት አድርጉ። እሺ እና ካልተመለሳችሁ እንደ ልጆች ካልሆናችሁ የሚሉ ክፍሎች እንደ ሳፖርት ሊቀርቡ ይችላሉ። ከእምነት ጋር ተያይዞ አላመንክም ምናምን ለሚለው እንደ ኤክሰፕሽን ሆኖ የሚመጣ ቢሆንም እንደዚሁ እግዚአብሔር በሌሎች ህፃናት ላይ እግዚአብሔር እንደዚህ ሊሰራ ይችላል የሚል ኢምፕሊኬሽን የሚያሳይ መጽሐፍ ቅዱስ ክፍል አለ። ለምሳሌ ሉቃስ ወንጌል ላይ የመጥምቁ ዮሐንስ መወለድ ላይ ማለት ነው እና መንፈስ ቅዱስን መቀበል ምዕመናን ላይቭን ሪፖስት አድርጉ እስቲ። ሪፖስት የሚያደርጉ ምዕመናንን እያየሁ ነው። ግሬስ ሪፖስት አድርጓል ምናምን፣ ሌላ ማን ነበረ ከላይ ያደረገው? አንድ ሰው አድርጓል አይቻሉ። እዛ እንትኗን ቀስቷን ንኩና ሪፖስት የምትላለች ቢጫ ማርከር አይደለ? እና ሪፖስት ስታደርጉ ጓደኞቻችሁ ይመጣሉ። ሪፖስት ነው ያልኩት፣ ኮስት ሊንክ አይደለም። እሺ እና ለምሳሌ መጥምቁ ዮሐንስ መጽሐፍ ቅዱሳችን መንፈስ ቅዱስን መቀበል ከእምነት በኋላ የሚመጣ ነው ወይም አንዳንዴ ከጥምቀት በኋላ የሚመጣ ነው የሚል ነው አይደለ? እና ያመኑት ላይ መንፈስ ቅዱስ ወረደባቸው፣ ተጠመቁ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ ምናምን። እና አፍተር ኦል ከአዳልቱድ በኋላ የሆነ እምነትን ኤክሰርሳይዝ ካረክ በኋላ ወይም ተለቅ ያልክ ሰው ከሆንክ በኋላ ፕሪሳፖዝ የሚያደርጉ ናቸው እነሱ ክፍሎች። መንፈስ ቅዱስን ከዛ በኋላ ታገኛለህ ነው። መጥምቁ ዮሐንስ መንፈስ ቅዱስን መቼ ነው የተቀበለው? የተሞላው መጥምቁ ዮሐንስ መንፈስ ቅዱስን መቼ ነው የተሞላው? ምዕመናን ኮሜንት ላይ ጎበዝ ናቸው የኔ ልጆችና ይመልሱታል። አሁን ዝም ብለህ ኮሜንት ሴክሽን ላይ ዝም ብለህ ጎበዝ ተማሪ ናቸው። ወይ ፕሮፌቶቹ ጋር ስለማይውሉ እኔ ጋር ስለሆነ የሚውሉት ያው ትምህርት ላይ ከባድ ነው። እሺ ሰላም ጌች ደም ምናል ተሳፍሩኝ ነው እንዴ? ተማሪዎቼ ጎበዝ ናቸው እየሰከሱ ነው ያሉት። የት አለ መንፈስ ቅዱስን መች ነው መጥምቁ ዮሐንስ የተቀበለው? ላይፍ ኦፍ ኤቢ ጥሩ መልሷል። ኤልያስ መልሷል። ህያው መልሷል። ቢኒያም መልሷል። ያው መች ነው ያብቻው? በእናቱ ማፀን ሳለሁ። በእናቱ ማፀን ጥያቄ፣ በእናቱ ማፀን ተጠምቋል ወይስ በእናቱ ማፀን አምኗል? ሁለት ፕሪኮንዲሽኖች ናቸው አይደል? ሆሊ ስፒሪትን ስለመቀበል በአዲስ ኪዳን የተቀመጠ። ስለዚህ መጥምቁ ዮሐንስ ተጠምቆ ነው ወይስ አምኖ ነው የተቀበለው? እንዲህ ቻሌንጅ አየህ፣ ሁለቱም አይደሉም ግን ሁለቱ ናቸው። ዘ ፌስ ቫሊ የተቀመጡት ሁለቱ ናቸው፣ ግን በሁለቱም አይደለም እሱ የተሞላው። አምኖ ነው አለ። እዚህ ጋር አንድ የሀቡ የሚባል ሰው ከባድ ነው እና መሬት ሳይነካ ይዘለለ አለ አንዱ። ደስ ሲል በእናቱ ማፀን መሬት ሳይነካ ይዘለለ። ጥሩ ዶክትሪን ነው እያመጣችሁ ያላችሁት ይች እና ጋድ ከን ዱ እንደዚህ አይነት ነገሮችን ኢቭን ህፃናት ላይ ማለት ነው ዊዛውት ፕሪኮንዲሽን ብለን የምናስባቸው እምነትን መጣመቅን ምናምን እንኳን ሳናመጣ እግዚአብሔር እንደዚህ አይነት ስራ ሊሰራ ይችላል። ግን ኦርዲናሪ ሚንስ ኦፍ ሳልቬሽን ብለን የምናስባቸው ነገሮች የሚደረጉ አሉ ነው። ሶ አይደገሙም። ጥምቀት አይደገምም። እኔ አይደለም አንተ በልጅነት ነው። እኔ እኮ በ13 ዓመቴ ተጠምቄ ከዛ በኋላ ነው ወንጌል የገባኝ ብዬ ሁላ ነው ማስበው የነበረው። በተለይ ካምፓስ ከገባ በኋላ ማለት ነው። ኦኬ በጣም ነው ቻሌንጅ የተደረኩት። ክርስቶስን ፊት ለፊት ተገናኝቼዋለሁ ብዬ ማስበው ካምፓስ ከገባ በኋላ ነው። በደንብ ያወቅኩት፣ በደንብ ቻሌንጅ የተደረኩት ፐርሰናሊ ክርስቶስን ፊት ለፊት በቃ እያወቅኩ የመጣሁት ማለት ነውና አይዊሽ አሁን በተጠመኩ ምናምን ብያለሁላ።
የ13 ዓመቴ ማለት በ12 ዓመቴ ነው ደህንነት 1 ዓመት ስማር የነበረው 1 ዓመት ተምረን ከዛ በኋላ የውሃ ጥምቀት ወሰድን የዓመት መጨረሻ ላይ በ13 ዓመቴ ማለት ነው። ሶ ኢቭን እሱን እንኳን እንትን እያልኩ ማለት ነው እና አይሆንም እንደዛ። ሶ ባፕቲዝም ኢዝ ዋንስ ፎር ኦል ነው ኤንድ ጋድ ሚራክለስሊ ይሰራል። በተለይም ደግሞ አሁን የአንግሊካኖችን ትምህርት ስታይ የእኛም ሪፎርምዶች ውስጥ ያሉ ህጻናትም ያጠምቋሉ ስታይ ትምህርታቸው ምንድን ነው ሲባል ሲጀመር ስራ ነው ወይ ማለት እኔ ኤክሰርሳይዝ የማደርገው ነገር ነው ወይ ባፕቲዝም እምነት ራሱ እኔ ኤክሰርሳይዝ የማደርገው ነገር ነው ወይ ስጦታ አይደለም ወይ አይደለ? በሁለቱም የሚሰራው በእምነት በኩልም የሚሰራው እግዚአብሔር ነው፣ በጥምቀት በኩልም የሚሰራው እግዚአብሔር ነው። ስለዚህ ለእግዚአብሔር ቀነ ገደብ ትሰጠዋለህ ወይ ነው። አሁን 6 ዓመት ሆኗል ጌታ አሁን የምታደርገውን አርግ ነው የምንለው። እንዴት አሁን 10 ዓመት ኖርማሊ በዛው እሺ ያያይዘህ ትመልስልኛለህ። አንድ ህፃን ልጅ አሁንም አለ በመካነ ኢየሱስ ይደረጋል። አሁንም ህፃን ልጅ ነፍስ ያላወቀ የሚባል ህፃን ልጅ ይጠመቃል እና ያንን ህፃን ድኗል ማለት እንችላለን? ነፍስ ያላወቀ እኛ ቤት ይጠመቃል? አዎ ቸርች ኦልሬዲ ያው መካነ ኢየሱስ ወስደህ ታስጠምቃለህ፣ ይጠመቃል። እምነቱ እኔ the way they define it I love it በጣም ነው ደስ የሚለኝ እና ኤርሊ ቸርችም እንደዛ ነው ሲሉ የነበሩት። ኢንፋክት ከሁለተኛው ሴንቸሪ በኋላ ነው ኦልሞስት ወደ ሶስተኛው ከነ ተርቱሊያን ምናምን በኋላ ነው የህፃናት ጥምቀት የሚለው ሞር እያደገ የሚመጣው። ያው አርጊው ያደርጋሉ ሃውስሆልድ ባፕቲዝም የሚባል እንትን አርጊው የሚያደርጉበት አለ። እሱን ስኮላሮቹ ይጨቃጨቁበት ግን ነበረ ትራዲሽኑ ነው። ሶ ሪዝን ተደርጎ የሚቀርበው ኢዝ ቢብሊካል ነው። ለምሳሌ በህፃናት ጥምቀት የሚያምኑ የማያምኑት አንድ የሚያምኑት ነገር አላቸው። በህፃናት ጥምቀት የሚያምኑ የማያምኑም እሱም የብሉይ ኪዳኑ ጥምቀት ምሳሌው አዲስ ኪዳን ምንድነው? የብሉይ ኪዳኑ ግዝረት ምሳሌው የአዲስ ኪዳን ምንድነው ነው? ኦኬ ጥምቀት ነው ባይዘ እነሱ የሚያምኑበት እንትናቸው ነው ወይስ ባይብሊካል ነው? ቢብሊካል ነው እኮ ሁለቱም የሚያምኑ ማያምኑም ይሄን ያምናሉ ነው እያልኩ ያለሁት። ኦኬ በህፃናት ጥምቀት የሚያምኑ ማያምኑም የብሉይ ኪዳን ግዝረት ማለት የአዲስ ኪዳን ጥምቀት ማለት ነው። ሁለቱ ፓራላል ናቸው ነው እኮ። ልክ አሁን እንደዚህ ነው። ከስር ልጁ ጥቅሱ እንዳስቀመጠው ለኮምፕሌን እዛው ሌላው ኤርሊ ቸርቾችም ይሄንን ይላሉ ማለት ያመነ የተጠመቀ የሚለውንስ ነው የሚሉት። ልጁ ተጠምቋል ኦልሬዲ። እንደውም ምን አለኝ አንድ የመካነ ኢየሱስ ቄስ ለጌታ ተሰጥቷል አለኝ። ስለት ነው ምንድን ነው ለጌታ ተሰጥቷል ማለት? አይ ለጌታ ተሰጥቷል እንትንንቶ ለጌታ ተሰጥቷል ሞሮፍ የከንትን ጋር የሚያያዝ ነው። የሳሙኤል አለ አይደለ? እናቱ ልጅ ከሰጠኸኝ ለአንተ ሰጣለሁ እሷ ልምምድ ነው። እኔም አለኝ እኮ ፎቶ ተጠቅልዬ ምናምን ቸርች ገጠር ነው ምሎ እንግዲህ ቸርች ላይ ወራ ተጠቅልዬ ወራ ማዘርና ፋዘር እንደዚህ ይዘውኝ ፎቶ አለኝ እና ለጌታ መስጠት የሚለው ሞር እሷን ነው የሚለማመዷት እና I don't know it is not bad ለጌታ መስጠት የሚለው መጥፎ ልምምድ አይደለም። እና ጥምቀት ግን is different ነው ኮምፕሊትሊ ሌላ ነው። ሶ ያቺን አርጊመንት ላምጣ ለምን እንደማይጎረብጣኝ ማለት ነው። ምክንያቱም በኔ ቲዮሎጂ ህፃኑን በኔ ቲዮሎጂ ማለት ሪፎርመር ቲዮሎጂ ማለት ነው ባታስጠምቀው እንኳን ይድናል የሚል ነው በኔ ቲዮሎጂ ያለው። ጥምቀቱ ላይ ዲፔንድ የሚያደርግ ነገር የለም። በኔ ቲዮሎጂ መጠመቅ አለበት የሚል አለ። በህፃንነታቸው የሚያጠምቁ አሉ። አሁን ፕሬስቢቴሪያኖች አንዳንድ ፕሬስቢቴሪያኖች ያጠምቃሉ እና የሚያጠምቁ አሉ። የኔ ሪፎርመር ትራዲሽን ግን ፎከስ የሚያደርገው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በክርስቶስ እንድንሆን በፍቅር በክርስቶስ እንድንሆን መረጠን ነው አይደል? ሶ ያንን የመረጠውን ስላልተጠመክ ብሎ ጋነም ይልከዋል ወይ ነው። በጣም ሲሊ አርጊውመንት ነው ለኛ ይሄ በጣም ሲሊ ነው። እና በቃ መርጦናል። ስለዚህ የመረጣቸውም ያመጣቸዋል፣ ወደ ፌዝ ያመጣቸዋል። አት ኤኒ ሞመንት የህይወታቸው ክፍል ላይ ሊሆን ይችላል፣ በልጅነታቸው ሊሆን ይችላል፣
ጉርምስናቸው ሊሆን ይችላል፣ በጎልማሳነታቸው ሊሆን ይችላል፣ በስተርጅናም ሊሆን ይችላል። ግን በልጁ አስቀድሞ የመረጣቸው ከሆነ እነሱ ወደ እምነት ይመጣሉ። በሆነ ሚስት እግዚአብሔር ያመጣቸዋል ብለን እናምናለን። እና ለእኛ እንትን አይደለም። አሁን በተለይ ለሪፎርምድ ኢንተርፕሪቴሽን አያስጨንቀንም። ህፃኑ ተጠመቀ አልተጠመቀ ምናምን የሚለው ምክንያቱም አብሶሊትሊ ነሰሰሪ ነው ብለን አይደለም እናምነው እኛ። በቃ እሱ ከጎደለ ድነት ጎደለ ብለን አናምንም። እሱ ስለጎደለ በቃ ጋነም ስትሬት ዋን ቲኬት ወደ ጋነም የሚባል ነገር የለም። አናምንም እነሱ ኦርዲነሪ ምንድነው ይሄ አብሶሊት ነሰሰሪ ነው ብለን ስለማናምን። ኦኬ አብሶሊትሊ ነሰሰሪ ነው ብለን ስለማናምን። ቆይ እዚህ ጋር አንድ ሴት ምዕመን የተጠቀለለች ኦርቶዶክስ አለች። ልቦልታት ውጪ ከዚህ ከታች ጣፈቹን እያየሁ ስለሆነ ነው። እና አክድናቸው ብሏል አገልጋይ። እሺ so the point is ከህፃናት ጥምቀት ጋር ተያይዞ ፌዝ የሚባለው ነገር ህፃናትን ተመልክቶ መጽሐፍ ቅዱስ ላይ የተቀመጠ አለ። እሱም ካልተመለሳችሁ እንደ ህፃናት ካልሆናችሁ። ስለዚህ there is some kind of phase element በህፃናት ማዕከልም አለ ማለት ነው። አለ እንደውም የነሱ አይነት እምነት ነው የሚበረታታው። እምነትም እንደውም እንደሱ አይነት ነገር ነው። ኦኬ እና የግዝረቱን ልጨርስ። እሱ ነው እንደውም የነዛ ቤስት አርጊውመንት ብዬ እኔም እንትን የምለው አልቀበለውም። ባይዞች ፖይንት እስከ መጨረሻ በቃ ንቅንቅ የማያደርግ አርጊውመንት ነው ብዬ አልይዘውም። ግን ቤስት አርጊውመንት ብዬ የነሱ ቤስት አርጊውመንት ብዬ የማስበው ነው የህፃናት ጥምቀትን ፕራክቲስ የሚያደርገው። የብሉይ ኪዳኑ ግዝረት የአዲስ ኪዳኑ መጠመቅ ከሆነ በጣም ቤስት አርጊውመንታቸው ነው የምልህ። የአዲስ ኪዳኑ መጠመቅ ከሆነ ኤንድ ነው ጭምር ማንም የና አይከራከርም። ባይዞኝ ኮመን ኮንሰንሰስ ነው። በህፃናት ጥምቀት የሚያምኑ ማምነው እኩል ያምናሉ። ልክ ነው የዛኛው ግዝረት ይሄኛው ጥምቀት ነው። ለምን? ሁለቱም የኮቨናንት ሜምበርሺፕ ማሳያ ስለሆኑ ወደ ኪዳኑ ቤተሰብ መግባትን ማሳያ ስለሆኑ ማለት ነው። ደን ጥያቄው ኪዳን እግዚአብሔር አደርጋለሁ ካንተና ከዘር ጋር ከሚመጣው ትውልድ ጋር ኪዳን ገባለሁ ኤንድ የዛ ማሳያ በቤቴ የማይገረዝ እንዳይኖር ብሏል። አይዘይ ወንድ ልጆችን በሙሉ በዛ ግረዝ። ደን የሚገረዘው መች ነው? በስምንተኛው ቀን። ኮቨናንት ደግሞ ያዝልኝ ኪዳን በስንት አካላት መካከል ነው የሚገባው? በሁለት በእግዚአብሔርና ኪዳን በሚገባ ህፃኑ የት ነው ዶሲና ወረቀት ይዞ መጥቶ በግዝረት ከእግዚአብሔር ጋር ኪዳን የሚገባው? የቱ ጋር ነው ኮንሰንሰስ የፈጸሙት? ኦኬ ከዘርህ ጋር በሚለው ነው እኮ። በዘር ውስጥ ይሄንን ያድርጉ ደን ከነሱ ጋር እገባለሁ እኮ ነው። ከአንተ ጋር አንተ ማድረግ ደን ከአንተ በኋላ የሚመጡት በሙሉ ወንድ ልጆች። ስለዚህ ካየኸው ከዛ ኢንፋንት ጋር በስምንተኛው ቀን ኪዳን እግዚአብሔር ገብቷል ነው ዳሴ። አየህ ደን በስምንት ቀኑ አይደለም እምነት አይደለም ግዝረት አይደለም የሆነ ነገር ራሱ ኤግዚስት ማድረጉን ያውቃል ወይ አንድ ጻልስ? እሱ ነው። እኔ በስምንተኛው ቀን ትዝ አይለኝም ምን እያደረኩ እንደነበር ወይ ቶታ። አየህ ግን ኪዳን ይገባል ነው አንድ። እሱን ያዝልኝ። ሁለተኛ ሁሉም ነው የሚጠመቁት ኤንድ በስምንተኛው ቀን ነው። ስለዚህ ግዝረት የጥምቀት አቻው ከሆነ ኤርሊ በልጅነታቸው ነው ጥምቀቱን መደረግ ያለበት የሚል ነው አርጊመንታቸው። በእኛው ቤትም ያሉ የሉትራኖቹ ማለት ነው። ኦኬ በልጅነት ለምን? ሁለቱም ፓራላል ናቸው። ማንም የሚቃወም ስለሌለ እዛ ላይ። ሁለተኛው አይ ቲንክ አንደኛ ቆሮንቶስ ምዕራፍ ሁለተኛ ቆሮንቶስ ነው አንደኛ ቆሮንቶስ ምዕራፍ 12 ላይ ሙሴን ይተባበሩ ዘንድ አይደለም ሙሴን ይተባበሩ ዘንድ ረበሸችኝ እንችል ሰላም ሲጀመር ግርዛት ጥምቀት ከሆነ ሴቶችስ በቃ ተገረጁ አንቺ። በጣም ቀላል ነገር እኮ ነው። ሴቶች ተብሎ መጠየቅ ያልነበረበት ነገር ነው የጠየቀችው። ኪዳን እኮ እየተወራ ያለው አንተ ዘር አይደለ ዳ ተብሏልና፣ ስለዚህ በአብርሃም ዘር ተደርጎ ይቆጠርላቸዋል። ኤኒዌይስ የቱ ጋር ነበርኩ? አዎ ስለዚህ ቴንክ ዩ ሙሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ሙሴን እንዲተባበሩ ሁሉም
በባህር ከእርሱ ጋር ተጠመቁ ይላል አይደል? ያ እሱ ሊደራቸው ነው፣ እሱ መሪያቸው ነው። እሱን ተባብሮ በአንድነት በባህር ተጠመቁ ይላል። ጥያቄው አዋቂዎች ናቸው በባህር የተጠመቁ? ገስዋት ግማሽ ሚሊዮን የሚጠጋ ህዝብ ወጥቷል ተብሎ ነው የሚታሰበው ከግብፅ። ዋሪፍ እዛ በደረቅ መሬት ውሃው ማዕከል የወለደች ሴት ብትኖር ተጠምቋል። እሱም ነው አየህ፣ ተጠምቋል። ስለዚህ ሙሴን ይተባበሩ ዘንድ they were baptized unto Moses ወደ ሙሴ ምን አሉ? ተጠመቁ። ምን ይተባበሩ ዘንድ ምናቸውን? ያ ወደ ተስፋይቱ ምድር የሚወስዳቸውን የእግዚአብሔርን ድምጽ ይዞ በእርግጠኝነት ኑ ብሎ ያወጣቸውን እሱን ይተባበሩት ዘንድ በባህር ተጠመቁ፣ በደመናም ተጠመቁ። ባይዞ በደመናም መጠመቅ የሚል አለ። ዳን ያ ደመና የሚለው ደግሞ የራሱ ፍቻ ያለው ነው። ሶ እዛ ውስጥም ህፃናትን መክተት ይቻላል ነው። ስለዚህ አሁን ለምንድን ነው ይሄኛው ይሄ አርጊውመንቱ የሚመጣው? ባይዞ ይሄ ጭቅጭቅ የቱ ጋር እንደጀመረ ልንገርህ። አዘ ፕሮቴስታንት ማለት ነው ኤግዛክትሊ ምነግርህ ከነ ቢሊ ግራም ሙቭመንት በኋላ ነው የመጣው ይሄ ጭቅጭቅ። ፕሮቴስታንቱ ሰርጎ የገባው ማለት ፐርሰናል ኮንቨርሽን፣ ወደ ልባችሁ ኢየሱስ ክርስቶስን ጥሩት፣ መንፈስ ቅዱስን ፊል አድርጉት ምናምን የሚለው ከመጣ በኋላ ነው እቺ ጥያቄ ጴንጤዎስ ሳይሆን ፕሮቴስታንቱ ሰርጋ የገባችሁ ከዛ በኋላ ነው። በተለይም የፐርሰናል ኮንቨርሽን ቲዮሎጂ ማለት እንጂ ከዛ በፊት ከ1940ዎቹ በፊት ኦኬ፣ ከ1950ዎቹ በፊት ወደኋላ የነበሩ ፔንቴኮስታሉንም ዞር አድርገህ ማለት ነው ወደኋላ የነበረውን ተቆል ላይ ነው። ፕሮቴስታንትን ሜቶዲስቶችን ብታይ፣ ሪፎርምዶችን ብታይ፣ ባፕቲስቶችን ብታይ፣ አንግሊካኖችን፣ ፕሬስቢቴሪያኖችን ብታይ ይሄ ጥያቄ አይደለም ለነሱ። ምንም ጥያቄ አልነበረባቸውም። በይ ሶ ፐርሰናል ተመልከት። አሁን ለምሳሌ ኢቨን አንዳንድ አዶችን አይተህ ከሆነ ጉግል ምናምን ሰርች ታደርግ፣ ያው ስልኬ ላይ አድ ጋርድ ስለምጠቀም ማስታወቂያ አይመጣልኝም እና ድሮ ዝም ብለህ ስገባ ጉግል ላይ have you received Jesus as your personal savior የሚል ዳር ላይ ይወጣል። ምትወጣለች do you have personal relationship with God ምናምን ትወጣለች። God wants you to have a personal relationship with you የሚል ትወጣለች ምናምን። ፐርሰናል እሷ ነገር ናት ሳግሪጌት አድርጋ ገብታ እኔ ሳልለማመደው እንዴት ይሆናል የሚለው ነገር የመጣው ከዛ በኋላ እንጂ it was not a question for our fathers ማለት ነው። ወደኋላ ለነበሩቱ ምንም ጥያቄያቸው አልነበረም። so yeah so ምንም ያስጨንቅ አይደለም ነው። ባፕቲዝም is አንድ ነው። ምንም ድጋሚ መጠመቅ አይኖርብህም። the only thing ካንተ ኤክስፔክት የሚደረገው ከሱ ጋር እስከ መጨረሻው መሄድ ነው። እምነትን እሱ ላይ አድርገህ መስቀልን ከፊት ለፊት እያየ እስከ መጨረሻው መሄድ። የመጀመሪያውን እምነታችንን እስከ መጨረሻው አጽንተን ብንይዝ ቤቱ ነን ነው የሚለው። ቤቱ እንሆናለን አይደለም፣ ቤቱ ነን። ቤቱ እንደሆንም ፕሩቭ እናደርጋለን። ስለዚህ እስከ መጨረሻው ብትሄድ ስለ ጥምቀትህ ሳይሆን ስለ እምነትህ ነው የምታወራው ነው። በቃ ማለት ይዤዋለሁ፣ የቀደመውን እምነቴን ይዤዋለሁ እስካሁን ብለህ ትሄዳለህ ነው እና the only thing ካንተ የሚጠበቀው do you love Jesus? ጥያቄው አሁን የመንፈስ ፍሬዎች ተብሎ የሚጠሩት ማለት ነው። ትወደዋለህ ወይ ኢየሱስ ክርስቶስን? የሞተላቸውን ትወዳቸዋለህ ወይ? ለነፍሳት ድነት ውስጥ አለ ወይ? አይውሽ እናቴን ሰብኬያት ብትመለስ፣ አጎቴን ሰብኬ ቢመለስ፣ ጓደኛዬ ወደ ጌታ ቢመጣ እኔ የማጣጥመውን ያንን ህይወት ቢያይልኝ የምትለው ነገር አለ ወይ? ይናፍቃል ወይ? ውስጥ ማረናታ ይላል ወይ? ኃጢአት ስትሰራ አለ ወይ? ያ ኮንቪክሽን፣ የመንፈስ ቅዱስ ኮንቪክሽን በውስጥ አለ ወይ? ጌታን መበደል ያሳዝናል ወይ? የመመለስ የሚፈልግስ ልብ አለ ወይ? እነዚህ ነገሮች shows that you are a genuine Christian. you are a genuine Christian ማለት ነው እንጂ ያኛው ሆነ አልሆነ ምናምን የሚል አይደለም። ምክንያቱም አብሶሉት ኔሴሲቲ ነው ብዬ ስለማላምን ለእኔ ጉዳይ አይደለም። አሁን ተጠምቄያለሁ። ጥምቀት አንዴ ነው።
ፔንቴኮስታል ቸርች ውስጥ ነው የጠመኩት። እንግዲህ ሙሉ ወንጌል ማለት ፔንቴኮስታል ቸርች ዲስትሪቢዩተሯ እሷ ናት አይደል? ኢትዮጵያ ውስጥ የመጀመሪያዋ ወደ ሌሎች እዛ ውስጥ ነው። አምናት ፔንቴኮስታል አሁን ላይ አይደለ? ቢኮዝ አምናት ፔንቴኮስታል አያስጨንቀኝም ጥምቀቱ። ለምን? ፔንቴኮስታሊዝም ላይ ቆሞ አይደለም እግዚአብሔር በጥምቀት በኩል ስራ የሚሰራው። ኦኬ አሁን ላይ ያሉት ቴዎሎጂካል ኮንቪክሽኖች ላይ ቆሞ ኋላ ላይ ስለ ጥምቀት በሚኖር እምነትና ማመን አለማመን ላይ ቆሞ አይደለም ስራውን የሚሰራው። ንፋስ ወደ ወደደው ይነፍሳል አይደለ? ከየት እንደሚመጣ ወዴት እንደሄድ አታውቅም። ከመንፈስም የተወለደ እንዲህ ነው ይላል። መንፈስ ቅዱስ እንዴት በልብ ውስጥ ያንን ኦፕሬሽን እንደሰራ አታውቅም። ስለ መንፈስ ቅዱስ ግን ኋላ ላይ ያወቃቸው ነገሮች ስለ መንፈስ ቅዱስ ኋላ ላይ ያወቃቸው ነገሮች መንፈስ ቅዱስ በአንተ ህይወት ላይ የሰራቸውን ነገሮች ዲተርማይን አያደርጋቸውም። ዳግም የወለደኝ መንፈስ ቅዱስ ነው። ህይወትን የሰጠኝ መንፈስ ቅዱስ ነው። አሁንም በአማኞች ህይወት ውስጥ የሚሰራው መንፈስ ቅዱስ ነው። ግን አሁን ያሉ ፔንቴኮስታሎች እንደሚያምኑት ደግሞ ስለ መንፈስ ቅዱስ አላምንም። የሚታወቅ ነው ስለ ስጦታዎቹ፣ በተለይ ስለ ልሳን፣ ስለ ትንቢት፣ ስለ ኃይል አጋንንትን ማስወጣት ምናምን በተለይ ፊቸሪስቲክ የሆኑ ነገሮችን መናገር አይ ዶንት ቢሊቭ እነሱ ቸርች ውስጥ የሚሆነው ነገር እነሱ ጉባኤ ውስጥ የሚሆነው ነገር ቢብሊካል ነው ብዬ ማለት ነው። ኮልታት ነገር አርጊው ማድረግ እንችላለን። እንግዲህ እድሜ ልኬን አርጊው አድርጌያለሁና አሁን እንዴ ነችና ያኔ ዳግም የወለድኩ እኔ መተ ትንቢት ላይ እንደዚህ አይነት አቋም ያስክ ብሎ ዳግም ወደ አለመውለድ ሲቀይረኝ ማለት ነው። ማይሆነው ይገርመኝም ጥያቄ የፈጠረብኝ ያ ነው። አሁን አጠምቃለሁ ስትለኝ እንደገና እጄን አንስቼ ጌታን እቀበላለሁ ወይ ነው ጥያቄ የጠየቅኩት እኔም በሰዓቱ። ምክንያቱም እንደ ዳንኩ ታውቃለህ፣ ፍሬ አለ የሚገለጥ ውስጥ ያለ እኔ በጣም ማለት ላይ አሁን ያነሳቸው ዋና ዋና ነገሮች አሉ። መዳናችንን የሚመሰክሩ ፍሬዎች አሉ። መንፈስ ቅዱስን መራብ፣ ኃጢአት ስሰራ እንደሚወቅሰኝ፣ ስለ ድህነት፣ ስለ ሌላው ስላልዳነው ሰው የሚጨነቅበት መንገድ ባልድን መንፈስ ቅዱስን ባልቀበል እነዛ ጥያቄዎች ወደ ውስጤ አይመጡም። እና አሁን ልታጠምቀኝ ስትል እንዳልዳነ ሰው እጄን አንስቼ ጌታን ተቀበል ብለኸኝ ነው። ኦልሬዲ ቀድመዋል ካልከኝ እኮ አሁንም እንደገና ጌታን ተቀበል ልትለኝ ነው። በቃ በዛ ነው ድጋሚ እዛ ቸርች አልሄድኩት። እንዳትሄድ መሄድ አያስፈልግም። እንደዚህ አይነት አውትዴትድ የሆነ አመለካከት ያላቸው ሰዎች ጋር ህብረት ማድረግ አያስፈልግም። ሁላ ጤነኛ ቸርቾች ህብረት አለ። እሺ እንመለሳለን። ያው ከአንተ ጋር እሺ ኦኬ ወርቁ ካሳ፣ ከዛ ሊንጓል ፓሌስ፣ ከዛ ጌራ። እሺ ከዛ ወደ ቤት እንሄዳለን። አማን ይለፈኝና ሌሎችን አብራራላቸው። በጣም ትምህርቱ ተመችቶኝ እየተከተልኩ ነው። ስለዚህ ታፕ እንድታረግ ታች ውረድልን። ሊንጓል ወይ አማን እንዴት ነህ? ሰላም ነው? ክብሩ ይስፋ አባትና ልጁ እንዴት ነህ? ደህና ነኝ። ከአንተ ጋር ክሎዝ የሆነ አመለካከት ያለው አንድ ግለሰብ የት ቸርች ነው? እኔም ሙሉ ወንጌል ነበርኩኝና ይቅርታ አድርግልኝ፣ እንዳንተ በጣም ዲፕ የሆነ አንደርስታንዲንግ ምናምን የለኝም ስለ እንትኑ ማለት ነው፣ ስለ ሃይማኖት ምናምን። ግን ከአንተ ጋር ክሎዝ የሆነ አመለካከት ያለው ሰው የትኛዋ ቸርች ነው ላይ አቴንድ ማድረግ ያለበት ሰጀስት የምታደርገን? ከኔ ጋር ክሎዝ የሆነ እንደ ፔንቴ ነኝ ብለህ እኮ ነው ያስገባሁት። ሙሉ ወንጌል ነበርኩ። እሱንም እንትን ታገኛለህ። አይ ያወራው ካለውት ነገር ጋር ተቃራኒ ሀሳብ ካለ ብዬ ነበረ እና ኤኒዌይስ ክሎዝ የሆነ አንደርስታንዲንግ ያላቸው ሰዎች መካነ ኢየሱስ። ኦኬ ለምን ሲባል ስትራክቸራል የሆነ ነገር ስላላቸው ማለት ነው። ለመጀመሪያ ስትራክቸራል የሆነ ነገር ስላላቸው መካነ ኢየሱስ መሄድ አለባቸው። አይዊሽ ሁሉም ወደ የክሪዱና ኮንፌሽኑ ቢመለስ እኔ ሶሻል ሚዲያ ላይ እስካለው ድረስ ቻሌንጅ አደርጋለሁ ብዬ ማስበው በዛ ነው። ሁሉም ወደ ክሪዱና ወደ ኮንፌሽኑ ወደ አለበት ወደ ሂስቶሪካል ላይኑ መመለስ አለበት። ተቀላቅሎ ነው ችግር እየፈጠረብን ያለው ከሁሉም ጋር የተቀላቀለ። ስለዚህ መካነ ኢየሱስ ሂድ፣ ቃለ ሕይወት ሂድ። ፔንቴኮስታሎች ነቢይ ምናምን የተረገሙ ጠንቋዮች ጋር ከምትሄዱ ሙሉ ወንጌል ሂዱ። ቢያንስ ሽማግሌዎች አሉ፣ መጋቢዎች አሉ፣ ለህይወታችሁ ተጠያቂ የሆኑ ሰዎች አሉ። አንድ ግለሰብ የመሰረተው ቸርች ውስጥ ሄዳችሁ እምነት ጎሎ ነው እምነት ጨምሮ ነው እያለ ነፍስ ላይ ከሚጫወትብህ አንድ ፕሮፌት ከሚባል ጠንቋይና አፖስትል ከሚባል መተተኛ ጋር ከምትሄድ ሙሉ ወንጌል ቸርች ሂዱ። ፔንቴኮስታል ከተባለ ሙሉ ወንጌል ቸርች ነው። ሙሉ ወንጌል ብቻ አይደለም እንትንም
አሰምብሊስ ኦፍ ጋድ በቃ ማለት ክሊርሊ ፔንቴኮስታሊዝምን ኤክሰርሳይዝ የሚያደርጉ ስለሆነ ማለት ነው። ኦኬ ወደነ ህይወት ብርሃን እነዚህ ቀደምቶቹ ማለት ነው። በስትራክቸራቸው አሪፍ ነው። ኦኬ ለህይወታችሁ ተጠያቂ አለ። የሆነ ቦታ ብትሄዱ ብትቀሩ ምናምን አለ በቃ ቼክ የሚያደርጓቸው አሉ። ስለዚህ ቀደምት ወደሆኑት ወደዛ ሂዱ። ስትሪክት የሆነ እኔ አሁን በጣም ቸግሮኝ ነበረ ከሙሉ ወንጌል ከወጣው በኋላ አሁን ያለውበት ላይን ውስጥ ከመጣው በኋላ በተለይ ወደ ሪፎርምድ ላይን ውስጥ ከመጣው በኋላ ለረጅም ጊዜ ቸርች አልሄድኩም። እንደኔ የሚያምኑ እነማን እንደሆኑ አላውቅም ነበረ። ትንሽ ሳይሆን ጀስት ሃፍ ኤንድ አባቭ ማለት ነው። እንደኔ የሚያምኑ የነበሩ ጅማ ያለው ዴቭ ነበሩ ማለት ነው። እነ ዴቭ ነበሩና እዛ ሄድ ነበረ። ኦኬ ቢያንስ በቃ ደስ ብሎኝ እመጣለሁ። በየሳምንቱ ጌታ እራት አለ እንወስዳለን። ኮሚኒኑ ምናምን ደስ ይላል። ኦኬ ደስ ይላል ማለት እንዴ አልኳችሁ እኮ ቀደምት አልኳችሁ። ኤምኬስ ቀደምት አይደለች እና ብቻ ክሪድና እናምናለን እናስተምራለን የሚል ያላቸው መሆን አለበት። አንድ ሰው ወደ መሰረተው እኔ አሁን አንድ ቅድም የሆነ ላይቭ ላይ እያለፍኩ የሆነ አፖስትል ቤት ገብታ አንዷ ትዘምራለች ማለት ነው። የሆነ አፖስትል ቤት ገብታ አንዷ ትዘምራለች እና ይጠይቃታል፣ የት ነው ህብረት የምታረጊው? ዋው ጸጋ የበዛልሽ ነሺ ምናምን እያለ አድናንቃታል ማለት ነው። በከላይ ሆኛ ያለ እና የት ነው የምታገለጊው ይላል። አባቴ ጋር አለች ማለት ነው። አባቴ ጋር አባትሽን በስርዓት አግዢዋለሽ ወይ አላት። ግራ ገብቶት ማለት ነው እሱ ራሱ አፖስትል ግራ ሲገባው እንግዲህ ኢማጂን አባትሽን በስርዓት አግዢዋለሽ አይደለም እንትኑ ቸርቿ የአባቴ ነው አለች። ያዝልኝ ጸጋ ምሪት ሰጪ ሆንክ ይላል። እስቲ በብሎክ ልቀንድብ አንተ ውጣ ከዚህ ውጣ። አሰይ እንዴት ደስ እንደሚል እና አባቴ ጋር ነው የማገለግለው እና ቸርቹ አባቴ ነው አለች። አሁን እንደዚህ አይነት እብድ ሰው ጋር ሄዶ ህብረት የሚያደርግ ሰው አለ። እንግዲህ ምን ታደርጓል? ንገሩኝ እስኪ። አለ እንደዚህ አይነት ሰው ጋር ሄዶ ህብረት አባቴ ጋር ነው የቤተሰብ አክሲዮን ማለት ነው። የቤተሰብ አክሲዮን ህብረት ስራ ማህበር ኦኬ። ሰው እንደዚህ አይነት ቦታ አትሂዱ። ዋን ማን ሊደርሺፕ ያላቸው ያ ቴሌቪዥን ሊኖራቸው ይችላል፣ ያ ሚዲያ ሊኖራቸው ብዙ ተከታይ አፍርቶ ሊሆን ይችላል። do not ever እነሱ ቦታዎች እንዳትሄዱ never and ever ማለት Thank you አማኒ። አቋረጥኩ እንደ ይቅርታ። ችግር የለውም ቀጥል። አይ ጥያቄም እንትን አስተምሮ ማይዝ ጥያቄ የፈጠረብኝ ነገር አለና እሱን ጠይቄ በቃ እኔ ልውረድና ሌሎቹ ታስተምራቸዋል ከተፈቀደልኝ። ላይክ ባለፈው የሆነ መዝሙረ ያሬድ ሩም ገብቼ ጥምቀት ጸጋ ነው አይነት ነገር አስተምሮ ነገረኝና የሆነ ኮንፊውዥን ፈጠረብኝ። ምክንያቱም ያመነ የተጠመቀ ይድናል ነው እንጂ ያመነ ብቻ አይድንም። ገብቷል። ጥምቀት ደግሞ የሰው ስርዓት ሳይሆን ከእግዚአብሔር የተሰጠ እንትን ነው። ስለዚህ ጥምቀትን እነሱ እንደ ጸጋ ነገር ነው የሚያዩት መሰለኝና ጥምቀት ጸጋ ሊሆን ይችላል ወይ? የጌታ እራትም እንደ ጸጋ ነው የምናየው አለኝ። እሱ ከጌታ የተሰጠ ስለሆነ የሰው ስርዓት አንተ እንደምንድን ነው የምታየው? እኔ በማመን ብቻ ነበረ እኔ ማስበው እንደዛ ነው። እንደዚህ ዲቴይልድ አላየሁትም። የሰው ስርዓት ነው አይደለም ወደሚለው አይነት ገብቼ አስቤም አላውቅም። እንደዛ አይነት ነገር ነው። ያ አሁን ፕሮቴስታንቱ ጋር ያለው ትልቁ እንትን እሱ ነው። ባይዘው ያን ቆይ እስቲ እንደዚህ ልጠይቅህ። ጥምቀትና የጌታ እራት ሁለቱም የእግዚአብሔር ስራዎች ከሆኑ ጸጋ ማለት አንተ አይገባህም ግን እግዚአብሔር ሲያደርግልህ ማለት ነው አይደል? እና አንተ ማይገባህን እግዚአብሔር እየሰራቸው ያሉ ነገሮች ከሆኑ የሆነ ችግር የሚፈጥርበት ቦታ ይታያል ከእምነት ጋር። ድገምልኝ ጥያቄውን። አንተ ጸጋ ማለት አንተ አይገባህም ባጭሩ በቃ ኦልድ ዴፊኒሽኑን ላምጣልህ። ግሬስ ማለት ለማይገባው ኃጢአተኛ እግዚአብሔር አንዳች ነገር ሲያደርግ ማለት ነው። ስለዚህ ጸጋ አገኘ ይባላል። አይገባህም፣ አልደከምክበትም፣
አልሰራህበትም፣ ግን እግዚአብሔር አደረገልህ። አዎ ጸጋ እንለዋለን አይደል? በጥምቀት ትደክማለህ። መድከም ስትለይክ ትሰራ እርን የምታደርገው ነገር ነው። የሆነ ጥምቀትም ማለት አንተ አቺቭ የምታደርገው ነገር ነው። አንተ አድርገህ የሆነ ክሬዲት የምትቀበልበት ነገር ነው። እና ድሮ እንደ ስራ ነበር የማየው፣ ግን አሁን እኮ እሺ፣ በመጽሐፍ ቅዱስ ጥምቀትን ስራ ነው ይላል አይልም? ነው ወይ? እኔ አላየሁም እንደዛ። እሺ፣ የጌታ ራት ስራ ነው ይላል አይለውም። ስለዚህ ሁለቱም ስራ ካልሆኑ በስራ ማታስቀምጠው አንተ አድርገህ አቺቭ አድርገህ የሆነ አክሊል የምትቀበልበት አይነት ነገር ካልሆነ which is አይደለም። ኦኬ ካልሆነ then they have elements of grace ማለት ነው አይደል? እሱ ነገር እኮ ነው ትንሽ አሳማኝ ሆነብኝና ከፕሮቴስታንት ጋር ደግሞ የተጣረሰ ነገር አለው። እኔ ከማምነው ነው አይጣረስም ከፕሮቴስታንት ጋር። ይሄ ሲጀምር የኦርቶዶክስ ትምህርት እኮ አይደለም። አሁን የኛዎቹን የመጀመሪያዎቹን ኮንፌሽኖች ደብታይ እንደዛ ነው። we believe that through the holy baptism God gave us grace and ምናምን ብለን እናምናለን። ሉትራኖቹ ጋር ብትሄዳለህ፣ እኛ ጋር ብትመጣለህ፣ ፕሬስቢቴሪያኖች ጋር ብትሄዳለህ፣ ባፕቲስቶቹ ጋር አለ ሁሉም ናት ሪሊ። እነሱ አሁን ኮንፌሽን በደንብ ዴቨሎፕ አላደረጉም። ሙሉ ወንጌል ላይ ያለው ሞሮፍ ከሳንቲፊኬሽን ጋር ነው የሚያያይዘው። ሳንቲፊኬሽን ማለት አክቹዋሊ በህይወት ውስጥ እግዚአብሔር ስራ መጀመሩን የሚያሳይ ድነሃል ስሩ ፌዝ ደን ጥምቀት ደግሞ ያንን ፕራክቲካል ላይፍ እየተለማመድክ የምትሄድበት ህይወት ጅማሬ ነው አይነት ነገር ማለት እንደዛ ነው። ከዛ ያምኑበታል ከክርስቶስ ሞት ጋር መተባበር እንደሆነ፣ ሞቱን በሚመስል ሞት መተባበር እንደሆነ፣ ትንሳኤን በሚመስል ትንሳኤ መተባበር እንደሆነ። ባለፈው ኤቢ ነው ያንን ቶፒክ ያዘውና እያነበበ ነበረ የምታስታውሱ ከሆነ እነዛ ቶፒኮች ላይ እና ያ እና እኔ አሁን ለምድሮ ማይጎረብጠኝ እኔ ቶሎ ብዬ የማረገው የሆነ ነገር በተለይ እንደዚህ ሂስቶሪክ የሆኑ ነገሮች ላይ ዲሲሽን ከመስጠቴ በፊት በእኔ ላይን ውስጥ ያሉ ክሪዶች አሉ አይደል? በተለይ የምጠቀማቸው ሪፎርምድ ኮንፌሽኖች አሉ። ለንደን ባፕቲስት ኮንፌሽን ኦፍ ፌዝ አለ፣ ዌስትሚኒስተር ኮንፌሽን ኦፍ ፌዝ አለ፣ ምን ነበር ያኛው ትልቁ ወደኋላ ይሄዳል፣ በጣም ወደኋላ ይሄዳል። አንድ አለ በጣም ያገር ነው ያለው ባይዞ ከ10 ከ15 20 ይደርሳል። ኦኬ አሉና እነዛ ላይ ዶግማቲክ የሆነ ነገር ከሆነ በዛ ላይ እንዴት ሲታመን መጣ የሚለው ነው ቼክ የማደርገው። ቼክ አደረግና ኦኬ አም ኢን ላይን ዊዝ ዲስ ትራዲሽንስ። ስለዚህ ፍለፊት እናገረዋለሁ። መጽሐፍ ቅዱሱን በትክክል ፈተውታል ወይ? ያንን ክፍል አንደርስታንዲንጉ ወደኋላ በትክክል መሄድ ይችላል ወይ? እስከ መጽሐፍ ቅዱስ መድረስ ይችላል ወይ? ምክንያቱም የሁሉ ነገር መመዘኛ መጽሐፍ ቅዱስ ስለሆነ ማለት ነው። እሱ ነገር ቼክ ታደርግና እርግጠኛ ሆነ ቦልድ ታወራለህ ማለት ነውና ሂድልበርግ ሞቲር ሳንች ሂድልበርግ እንዴት ረሳለሁ? በጣም በልኪ የሆነ ሁሉም ሌሎች ሪፎርመር ትራዲሽኖች ሰፋ ያለውን እንትን የሚያወጡት ከዛ ላይ ነው። ይሄ ዲቪዥኑን የሚያወጡት ሂድልበርግ ኮንፌሽን ይባላል። እና እዛ ላይ በጣም ብዙ ነገር ዲስከስ ተደርጓል። ምንም አዲስ ነገር የምታመጣው ነገር የለም። አሁን ላይ ምንም አዲስ አደረስታን የምንጨምር ነገር የለም። ስለዚህ አሁን እኔ እዛ ላይ ነው ማያቸው ብዙዎችን ሳየው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚባል መኖሩን እንኳን አያውቁም። እነዚህ አባቶቻችን ያንን ካቴኪዝም ሲሰሩ ማለት ነው። ገብተዋል እንኳን አያውቁም። የሚያውቁት ምንድን ነው? ኦልሬዲ የነበሩበትን ያችን ካቶሊክ ቤተክርስቲያን ነው የሚያውቁት። ኢቭን ወደ ኢስተርን ኦርቶዶክሲ ምናምን ምንም የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ቢኖር እንኳን ከነሱ ጋር እናመሳሰል ምናምን ብሎ እየተጨነቁ አይደለም ሲያረጉ። ስለዚህ አሁን የኦርቶዶክስ እምነት ምናምን ላይ ቃል በቃል የተቀመጠ ነገር ሂድልበርግ ላይ ባገኝ ለኔ እንደውም የሚቀለኝ ማለት ነው። የሚቀለኝ በተለይ ሂስቶሪካሊ ወደ ኋላ ማይሄድ ከሆነና እዚሁ ኢትዮጵያ ላይ የሚገኙ አይነት ዶግማቲክ ቲቺንጎች ከሆኑ የሚቀለኝ እነዚህ ከኔው ላይ ኮርጀዋል ነው የምለው። ገብቷል? እነዚህ እዚህ ያለው ከዛ ከኔው ላይ ወደ ኋላ ካለው ኮርጀዋል። 14 15 ምናምን ላይ 16 ምናምን ላይ 17 ምናምን ላይ ከተቀመጠው ማለት ኦኬ ሶ ከነሱ ጋር ሲመሳሰል ሊያስደነግጥ አይገባም ነው። እነሱን አይደለም ትክክል የሚያደርጋቸው። ወደ ኋላ ትሄድና ኦልሬዲ አንተ ላይን ውስጥ አለ ያ
ኦኬ እዚህ ነገር ላይ አንድ አይነት ነገር አለን ብለህ ታልፋለህ እንጂ ኦርቶዶክስ ትክክል ናት ብዬ ሰርፕራይዝ የሚያደርገኝ ነገር የለም እኔ ጋር የሌለ ማለት ነው። በእኔ በፕሮቴስታንት ትራዲሽን ውስጥ የሌለ ኦርቶዶክስ ጋር ያለ ግን ምን መሰለህ አማኒ፣ አሁን አንተ ዲፕ አንደርስታንዲንግ አሁን ሂስቶሪካል ነገሮችን ምናምን እንደዚህ ስለምታጠና ነው ይህን የምታውቀው። ገብቷል። አንድ ራንደም አሁን በእኔ ሌቭል ያለ ጴንጤ የሆነ ያንግ ጴንጤን ጠይቀው በእምነት ብቻ እንደሚዳ ምናምን ነው ስንማር ያደግ ነው እና ቢኬም ሰርፕራይዚንግ ሆነብኝ ነው። ገብቷል። የሆነ ሰዓት ላይ የአንደርስታንዲንግ ሲመጣ ስለዚህ አሁን ስቲል በእምነት ብቻ ነው። ግን ያ እምነት ብቻ የሚለው ምንም መያዝ አለበት መሰለ ብሮዬ። አሁን እኮ አንተ ራሱ መልሰዋል። ሚዩቱን አንሰው ቆይ። አንተ ራሱ እኮ መልሰዋል። አሁን በእምነት ብቻ ሲባል በቃ አምኛለሁ በልቤ ምናምን የሆነ ይሄ ምንድነው የሚባለው ኮግኒቲቭ የሆነ አሰንት የሆነ መፍቀድ ማለት የስ ያ አይዱ ምናምን አድርገህ ካሰብክ እሱ ምን ይሆንባል መሰለ ኢዚ ብሊቪዝም ይባላል። ሄሬሲ ነው እሱ ራሱ ሳይታወቅ ወደ ፕሮቴስታንቱ ትራዲሽን ውስጥ ሰግሪጌት እያደረገ እየገባ ያለ አንደርስታንዲንግ አለ። በጣም አደገኛ ኢዚ ብሊቪዝም። አሁን የኔዎቹን እንግዲህ ጸሐፊ ከተባለ እንዳለ እኔ መደዳ ነው ያሉት ታውቃለህ። ትልልቅ ጽሁፎች የሚጽፉ የሚያዘጋጁ ምናምን በሪፎርመር ትራዲሽን ውስጥ ነው ያሉት በብዛት እና ኢዚ ብሊቪዝም ላይ የኔዎቹ በጣም ጽፏል። ይሄ መጽሐፍ ቅዱሳዊ አይደለም፣ በቃ እመን ብቻ እንጂ ምናምን መጽሐፍ ቅዱሳዊ አይደለም። ለምን? እምነት አዎን እምነት ነው፣ ነገር ግን ያ እምነት ብቻውን አይደለም። ለምሳሌ እንደዚህ ያለው እንግድነት ጠራኸኝ እንበል። እንግድነት ስጠራኝ እንግዲህ አርባ ምንጭ ልጅ እንደመሆኔ አገር ፍራፍሬ ምናምን ይዤ ልመጣው። ከዛ ለሰዎች ያው አማንን ለሚያውቁ ለጓደኞች ምናምን ማን መጣ ብለህ ነው የምትነግረው? እንግዳ መጣ። በስሜ አድርገው እስኪ። እንግዳም ነኝ ግን በስሜ አድርገው። ማን መጣ ነው የምትለው? አማን መጣ። አማን ብቻውን ነው የመጣው ነው ይዞ መጥቷል። ፍሩት ምናምን ልክ እኮ ነው። ያው ፍሩቶችን ይዟል። እንግዳ ቤት እንግዳውኛ እየሄድኩ ነው ብሎ የሆኑ ነገሮች እጁ ላይ ይዞ ነው ሄደው። ግን ስጠራ ምጠራው አማን መጣ ብለህ ነው። አማን ከማንጎ ጋር መጣ አይደል? ያ አማን ሙዝ ይዞ መጣ፣ ማንጎ ፓፓያ ምናምን ተሸክሞ መጣ የምትለው ምንድን ነው? አማን መጣ። እንግዳ ሆኖ አማን መጣ። የስ ፌዝ አለውን ስንል እንደዛ ነው። ግን እነዛን ፍራፍሬዎች ግን መርሳት የለብህም። እምነት ይዞ የመጣቸውን ነገሮች ማለት ነው መርሳት የለብህም። ሉተር እንደዚህ ይላል። በጣም ደስ የምትል ኤክስፕላኔሽን አለው። yes we are saved by faith alone saved ሳይሆን justified we are justified by faith alone አለ። በእምነት ብቻ ጸድቀናል ይልና but that faith is not alone አለ ማለት ነው። ገብቶሃል? በእምነት ብቻ ጸድቀናል አለና ያ ጽድቅ ግን ብቻውን አይደለም። ስራ አለው፣ ቅድስና አለው፣ ምናምን አለው። አክቹዋሊ ክርስቲያን ላይፎች አሉት ከጀርባ ሁሉ ነገር አለው። ግን በሱ ብቻ ነው ይላል። ብቻ ሲባል ግን እነዛ ነገሮችን ንጌት ያደረገ አይደለም። አሁን በዚህ አድርገህ ያዘው ለአንተ እንዲቀል ማለት ነው። በዛ አንደርስታንዲንግ ውስጥ ላለ ሰው እንዲቀል ጥምቀትንም ሆነ ሳክራመንቱ የጌታ እራት መቼም ቢሆን ጭንቅላቱ ስራ ናቸው የሚል ነገር የለም አይደል? የለም። እንግዲህ መጽሐፍ ቅዱስ ካታጎሪ አድርጎ ሲያስቀምጥ ከእምነትና ከስራ ውጪ መካከለኛ ብሎ ያስቀምጠው ሌላ ነገር የለም። ዋው መብራት ሄደ። እሺ ጥሩነቱ ጸረችን ላውጣ። ጥሩነቱ እንትን ነው፣ ጀነሬተር አላቸው ወዲያውኑ ያበሩታል። እና መጽሐፍ ቅዱሳችን እምነትና ስራ ከሚለው ካታጎሪ ውጪ ሶስተኛ መንገድ የለውም። ለምሳሌ ሮሜ 10 እና ሮሜ 11 ላይ እንግዲያውስ በእምነት ከሆነ በምን መሆኑ ቀርቷል ይላል። እንግዲህ በእምነት ከሆነ ወይም እንግዲህ በጸጋ ከሆነ በምን መሆኑ ቀርቷል ይላል። በስራ መሆኑ ቀርቷል አይደል? ኦኬ። ስለዚህ ጸጋ ስራ ወይም እምነት ስራ፣ አየህ፣ ሁለቱ ካታጎሪዎች ናቸው ያሉት። እንግዲህ
ጥምቀትንና የጌታ እራትን ስራ አድርገህ ካታጎሪ ውስጥ ማትከት ከሆነ ሁለቱም ላይ ነው የሚወርቁት ማለት ነው። ጸጋ ላይ ነው የሚወርቁት አለ። ስለዚህ ጥምቀት ያድናል ብትል ምን አድናል ነው እያልክ ያለው? ጸጋ ያድናል ነው እያልክ ያለው። የጌታ እራት ያድናል፣ የዘላለም ሕይወት ይሰጣል፣ የኃጢአት ስርየት እናገኝበታለን ብትል በምን እያገኘን ነው የምትለው? በእምነት በጸጋው ዳሲት። ምክንያቱም እየሰራ አይደለም፣ እርን አድርገሽ ሽልማት የምታገኝበት ነገር አይደለም። ስለዚህ ስለዚህ አሁን ሙሉ ወንጌል ከተማርን በኋላ ካደግን በኋላ ነው የምንጠመቀው ከቲኔጀራችን ላይ ቲኔጀር ሆነን ምናምን። ከዛ በፊት አልዳንም ማለት ነው። ጸጋው ሙሉ ለሙሉ ስላልተገለጠ ማለት ነው። አውርኮ ጥርቆ ነው የጥምቀትን በሌላ መንገድ ነበረ የጥምቀትን ጸጋ ከተባለ አሁን ተመልከት። በቃ በጣም አሪፍ ጥያቄ ነው የጠየቀው። ጸጋ ከተባለ you don't deserve it አይደለ? ትርጉሙ እኮ እሱ ነው። ዲዘርቭ አታረገውም፣ አይገባህም እኮ ነው ነጥቡ። አይገባህም። የማይገባ ከሆነ እንደዚህ ያዘው። በጣም ቀላል መንገድ ስለሆነ ማለት ነው። የማይገባ ከሆነ አንተም ደግሞ ይገባኛል ብለህ የምትሰራለት ነገር ካልሆነ እንግዲያውስ እግዚአብሔርን አመስግን። ምህረት ለወደደ ለሮጠም አይደለም። በቃ እግዚአብሔር ምሮሃል። ሳትሮጥ ሳትደክም የሆነ ነገር ተቀበልኩ ሳትል አልተቀበልኩም ሳትል እግዚአብሔር ምህረት አድርጎልሃል። ለምን? ከመጠመቅህም በፊት ለክርስቶስ ፍቅር አለ። ከመጠመቅህም በፊት እንዴ አንዳንዴ ልጆች ይወጣሉ ወንጌል ምስክርነት ተቀበሉት ይላል። እንዲያማን ይገን ሳንቀበለው እኛ ውስጥ ይሰራል ያምነትና ዳስ ኦርዲናሪ ወይ ነው የምንለው እኮ ዛጋ ያለ እኔ ሌላኛውን ይሄ ጭቅጭቅ ያለበትን እንትን አላመጣም፣ ግን አንድ የምጨምርልህ ልንገር። ቴክስቹዋል የሆነ ችግር ማለት ነው እዛ ክፍል ላይ ታጠናለህ። አሁን ሐሳቡን ብነግርህ ገብተህ ትመረምረዋለህ። ንገር። እሺ ያዘውና ማርካን ሎንገር ኢንዲንግ ብለህ ያዝ። ማርካን ሎንገር ኢንዲንግ በልና ቴክስቹዋል ክሪቲሲዝም ኦን ማርካን ማለት ማርቆስ ማለት ነው። ማርካን ሎንገር ኢንዲንግ ብለህ ትይዝና እዛ ላይ ፕሮቴስታንት አፖሎጂስቶች፣ ፕሮቴስታንት ስኮላሮች በተለይ ቴክስቹዋል ክሪቲሲዝም ላይ የሚሰሩ ያ ክፍል እንዴት እንደሚያስቀምጡ በተለይም የእንትናን ብታገኝ ደስ ይለኛል። በጣም ሰፊ የሰጠው እሱ ነው። የብሩስ ሚስከር ኒው ተስተመንት ኮሜንተሪ የሚላል አይ ቲንክ ፒዲኤፍ ያለው ይመስለኛል። እና መጽሐፉ ብሩስ እኔ ልጻፍልህ አንተው ሪፕላይ አድርጌ እኔ ልጻፍልህ። እሺ ብሩስ ሚትጋር እንደዚህ ነው። ሚትጋር ኮሜንትሪ ኦን ኒው ቴስታመንት ምናምን ይሄው ኮሜንት ላይ አድርጌልሃለሁ። ስክሪንሾት አድርገህ ብሩስ ሚስጋር እንደዚህ ነው ኮሜንታሪ ኦን ኒው ቴስታመንት ምናምን ግሪኩን ይፈታልና እዛ ላይ ቢያንስ 5-6 ፔጅ የሚሆን ማርቆስ 16 ላይ ያለው ላይ ኮሜንት ያደርጋል። የግሪክ ስኮላር ነው እና ቤዚክ ሐሳቡን ልንገር ቀድሜ። በተለይም ከቁጥር 9 በኋላ ያለው ጥንታውያን የሚባሉ ተአማኒ የሚባሉ የግሪክ ማኑስክሪፕት ላይ የለም። ባይዘ ያመነ የጠመቀ የሚለውን ጨምሮ ማለት ነው የለም። በጣም ሰስፒሽስ የሆነ ክፍል ነው የኛ ስኮላሮችም ሌሎችም ተማምኖ የሚያስቀምጡበት ማለት ነው። በጣም ሰስፒሽስ የሆነ ክፍል ነው። እዛ ክፍል ላይ ቆመን ዶክትሪን አልመሰረትም ምናምን አይነት ነገር ማለት ነው። በተለይ ከቁጥር 9 በኋላ እስከ 8 ያለው ጤናማ ነው። በሌሎች ኤንሸንት በሚባሉ ማኑስክሪፕቶችንም ላይ አለ። ኋላ ያሉ እንትን ሪሴፕቲቭ በሆኑ ቴክስቶች ላይ ነው የተገኘው ነው ተብሎ የሚታመነው እንጂ ተአማኒ ከሚባሉ ሶርሶች ላይ የተገኘ አይደለም። ለዛ ነው የ1954ንም አዲሽናል ወደኛ ትርጉምንም ካየ ያስቀምጣል ከታች። ቀጥሎ ያሉት ጥንታውያን በሚባሉ ቅጂዎች ላይ የለም ይላል ከ9 በኋላ ያለው። ስለዚህ የሚያስጨንቅ አይነት ዶክትሪን እዛ ክፍል ላይ ቆመ መከራከር አይኖርብህም። እንዲያስጨንቅም አይገባም። ሌሎች ክፍሎች አሉ በተመለከተ በሰፊው የተወራባቸው ሐዋርያት ሥራ ላይ፣ ዮሐንስ ወንጌል ላይ ምናምን አሉ። ስለዚህ እነዛ ላይ ቆመን ማውራት እንችላለን። እዚህ ላይ ቆመን ግን ነፍስ ውጪ ነፍስ ግቢ በሚያስብል መልኩ የዳርማሽ ልንጨቃጨቅ አይገባም ነው።
እና ዝም ብለህ ሄደህ ቼክ አድርገውና ተመልሰናና ሌላ ጊዜ እናወራለን። ኦኬ ያማን እሺ አልመጣም። አማንዬ ምን አልከኝ? የጻፍክልኝ ከስር አልመጣም። አዶ ነው ካላከው እንዴ ያው እሺ መልሼ ኮፒ አድርገው እንዴ አድርጌያለሁ እንጂ ሊንጓል ብዬ ምዕመናን አይታያችሁ? እስቲ ኮፒ አድርጋችሁ መልሳችሁ እንትን በሉ። እነሱ የመለስኩለትን ኮፒ አድርጋችሁ መልሳችሁ ከታች አስቀምጡ። ያው ሶስተኛ ላይ ነው ያለው። ሶስተኛ ላይ ነው ወደ ላይ ከታያችሁ ሌሎቻችሁ አድርጉ። የለም በጣም አማን ሞዴሬተሮች ከቻላችሁ እስቲ አልመጣም። እሺ ቆይ መልሼ እንትን ልጻፈው። የታለ አንተ? እሺ ኮፒ አድርጌ ሊያዘው ብሩስ አይ ቲንክ ኤም ነው ኤም ሚስ እሱ ይቅርና ጋር ኮሜንታሪ on New Testament እሺ ኮፒ ላድርገው። ቆይ ድጋሚ የለም እንዳትሉኝ። እሺ አሁንስ መጣ? ላንተ ነው ሪፕላይ ያደረኩት ሊንኩ። እስቲ ላግ ሆኖ ከሆነ እስቲ እየጠበቅኩት ነው። አልመጣም እስካሁን። ቆይ ለሌሎችም ዝም ብዬ ሪፕላይ ላድርግ። ሪፕላይ አንዳንድ ጊዜ ባን ያረከው ነገር ካለ እንዴ ቆይ በእንትን ላድርገው። ቆይ አይደለም እዚሁ ስክሪን ላይ ላድርገው፣ ችግር የለውም። ኦኬ የለም። እሺ አይ ሰፊ እንትን አይዝም እንጂ በዚህኛው ቢሆን አሪፍ ነበረ። የለም አይገርም፣ ረዘም ያለ አይዝም። እሺ ስሙን ብቻ ልጻፍላችሁ። ሚትስ ጋር ይሄ ነው ስሙ። መቷል ስክሪን ላይ ስሙ። በቃ ስክሪንሾት እሱን ልውሰድ። ኦኬ ይሄ አይደለም። ቆይ ሚስ ጋር ነው የሚለው የሚት ነው ሚት አንዴ ቆይ እንደዚህ ስሙ ይሄ ነው። ከዛ ኮሜንታሪ ኦን ዘ ኒው ተስተመንት ብለህ ከስሙ ጎን ይሄንን ታስገባለህ። ፒዲኤፎች አሉ። ኦኬ ስሙን ታስገባለህ። ጻፊ ይሄ ነው። ስለዚህ ኮሜንታሪ ኦን ዘ ኒው ተስተመንት ብለህ ታስገባለህ ማለት ነው። በቃ ይሄን ይመስላል። እሺ አማን ቴንክ ዩ በጣም እሺ። መብራት አልመጣም እስካሁን። ከባድ ነው እናንተ። ሊያድር ነው ማለት ነው። እሺ ያ ሌላ ጥያቄ አለ? በቃ ሁለት ነበረ። ሌሎች የሚጠይቁ ካሉ መብራትም ስላስቸገረ ልውጣ። መጀመሪያ ላይ ጠየቁ ነበረ በዛ በጋብቻ ያልመለስኩት አለ እንዴ? መጀመሪያ ጠይቀው ይሄ በሪሌሽንሺፕ እያሉ እሱ ጌታን ተቀብሎ ምናምን ብዬ ነገርኩ። ከዛ እሱን አንተ ድጋሚ ንገረኝ። እኔ ከቀልቤ አልነበረው። ኦኬ ምንድነው መጀመሪያ ላይ እሷ በጌታ ናት። እዛው ያው ትምህርት ቤት ምናምን የተፈጠረ ነገር ነው። ልጁ በቃ በጌታ ሆናለሁ አለ ሆነ። ከዛ በኋላ ተጋቡ። ዘን ከ2 ዓመት ምናምን በኋላ ልጁ ተመለሰ ወደ እስልምና። አሁን ቤተሰቦቿ ተፋቱ፣ ጌታ አይፈቅድም። በዛ በኩል ደግሞ ፍቺውንም ጌታ አይፈቅድም ምናምን አለ። ምን ትላለህ በዚህ ዙሪያ ነው?
በጣም ከባድ ነው። ጠላት እየተዋጋ ነው በዚህ ጥያቄ። ሌላ ቀን እናደርገዋለን በቃ። እሺ ማን ችግር እሺ አቤት ታንክ ጋላክሲ አዘጋል። እሺ ጋላክሲ እንዴት ነህ? ጥሩምባ ትነፋለህ ጭራሽ። ዴቪድ እንዴት ነው? አማን እንዴት ነህ? ነው ወይ? አለን ክብሩ ይስፋ። ቅድም እያወራ ነበር ያልተመለሰልኝ ጥያቄ፣ ልጁ ሲጠይቅ የነበረውን ጥያቄ ነበር። እኔም ምን የሚለው በጥምቀት ጉዳይ ምን ነበር ማለት ያመነ የተጠመቀ ይድናል የሚለውን ለድህነት አይደለም ብለህ ነው ኮንክሉድ ያደረከው መጨረሻ ላይ አልኩ። እንደዛ ነው ሀሳብህ፣ እንደዛ ነው ማለት ነሰሰሪ ለመዳን መጠመቅ አለብህ የሚል አስፔክት የለውም አይነት መሰለኝ። እንትን ካልሆነ ከተሳስቼ ከሆነ እንደገና ፓራፍሬዝ አድርግልኝና ጠይቅ። ከባድ እኮ ነው። እሺ ጥያቄን ጠይቅ። ዝም ብለህ አልተረዳኝም ቶታሊ፣ ግን ጥያቄን ጠይቅ። ለድህነት ይሆናል አይሆንም ነው ባጭሩ። እሱ ከጎደለ ትጠፋለህ ነው በቃ። ካልተጠመቅ አድንም ነው። የለም እንደዛ የሚባል የለም። ሐዋርያቶቹም አልተጠመቁም። ሐዋርያቶች አልተጠመቁም እንዴት አልክ? የለማ ስለመጠመቃቸው ምንም እንትን ያለ ማን ነው የሚያጠምቃቸው? ሲጀመር እነሱ አጥማቂ ናቸው አይደል እኮ። ላለመጠመቃቸው የተጻፈ ነገር የለም አይደል እኮ። በቃ እነሱ ትእዛዙን የተቀበሉ ናቸው። እንዳልተጠመቁ ያ ፕሪሳፖዝ ያደርጋል ነው። ስለዚህ እነሱም አልተጠመቁም። ስለዚህ ያልዳኑ ሰዎች ናቸው ወይ ያንን ትምህርት የሰጡን እኮ። አልተጠመቁም ማለት እንችላለን ወይ ሐዋርያቶች? አዎ አልተጠመቁም። ምክንያቱም ከተጠመቁ ሊጠመቁ የሚችሉት በትእዛዝ ሰጪው ነው ሊጠመቁ የሚችሉት፣ በክርስቶስ ነው ሊጠመቁ የሚችሉት። እነሱ የመጀመሪያው ትእዛዝ ተቀባዮች ናቸው። ስለዚህ ሲጠመቁ እንትን ማለት ነበረብን ነው። ያ ለድነት አብሶሉት ነሰሰሪ ቢሆን እነሱ ሲጠመቁ ማየት ነበረብን እኮ። አልተጻፈም ማለት እነሱ አልተጠመቁም ማለት ነው። ቤስት አርጊመንታችን እንዳልተጠመቁ ነው የሚያሳየው እኮ ነው እያልኩ ያለሁት። ስቲል ሁለታችንም አርጊመንት ፍሮም ሳይለንስ ነው። ግን በምንም ተአምር አሁን ለምሳሌ ቤተክርስቲያን አባል ሊጠቅስልህ ይችላሉ። ስለ ደቀ መዛሙርቱ ኦግስቲን ሊጠቅስልህ ይችላሉ። አልተጠመቁም ነው የሚለው። አልተጠመቁም ምንም ኤቪደንስ ልታመጣ ትችላለህ እኮ አልተጠመቁም ብለህ አባቶች። እሺ የት ቤተ እምነት ነው? ቆይ እኔ ኦርቶዶክስ ነኝ። እሺ ኦግስቲንን ትቀበለዋለህ አይደለ? እሱ አልተጠመቁም የሚለውን ካሳየውስ እሱንም ኤቪደንስ አምጣ ልትለው ነው እኮ። እሱም እኮ መሰረት አድርጎ። ስለዚህ አትከራከረኝ። ከቤተ ክርስቲያን አባቶችም አመጣውልህ። አልተጠመቁም እነሱ። ከዛ ሌላ አክሮባት ነው የሰራው እዛ ላይ በጥምቀት ስለሚያምን ማለት ነው። እሱም ሌላ አክሮባት ነው የሰራው። ስለዚህ ያለው አርጊመንት ፍሮም ሳይለንስ ሁለታችንም ቢሆንም ቤስት አርጊመንታችን ግን ሰፖርት የሚያደርገው ደቀ መዛሙርቱ አልተጠመቁም ነው። ስለዚህ ህጉ ስህተት ነው አሁን አባባልህ እንዴት ነው? ስህተት ነው ሳይሆን አብሶሉትሊ ነሰሰሪ አይደለም ነው። እሱ ከጎደለ ከድነት ጎለሃል የሚል ትምህርት ስለሌለው ነው ደቀ መዛሙርቱ ላይ እንደዛ አይነት ነገር ያልታየው። በጣም አስፈላጊው ቢሆን ኖሮ ደቀ መዛሙርቱ ላይ ከነሱ ጀምሮ መታየት ነበረበት። እሱ ከጎደለ ድነት የሚጎል ነገር ቢሆን ኖሮ። እኔ እያልኩ ያለሁት ጌታ ሲያዝ ያ ትእዛዙ ለምንድን ነው ተፈጻሚነት የማይሆነው? ያመነ የተጠመቀ ይድናል እኮ ለእነሱ እኮ ነው ትእዛዙ እየሰጠ ያለው። እናንተ ላይ አድርጎ አላለም። ኦኬ። ስለዚህ እነሱ ትእዛዝ ተቀባዮች ናቸው። የመጀመሪያዎቹ ኦዲየንስ ናቸው እነሱ ሌላው ላይ ያደርጋሉ። ኦኬ። እሱን እንተውና አሁን ስለ ህጉ አሁን እሱን ከቤተክርስቲያን አባቶች ተጠመቁ ብሏል። ተጠመቁ ብሏል። እነሱን ሳይሆን ለሁሉም ነው የሰጠው። በቃ ያመነ የተጠመቀም እነሱን ሳይሆን ለሁሉም ኮንትራዲክት የሚያደርግ ነገር አታውራ። እነሱን ሳይሆን ለሁሉም እንዴት ትላለህ? ለሁሉም ነው። እነሱ ተጠምቋል አልተጠመቁም የሚለውን እንትን ልትለኝ አትችልም። እሱ ብልል አልችልም። እሱን አልተጠመቁም ልትለኝ አትችልም። ያለው ቤስት አርጊውመንት አለመጠመቃቸው ነው የሚያሳየው። ከተጠመቁ በማን ነው የሚጠመቁት ነው ጥያቄው። ለምን አትመልስም? ለምሳሌ እዚህ አሁን እየኖርን ባለ ነው አንድ ካህን ሊያጠምቁ አይችልም እያልክ እኮ ነው አይደለ? በኢየሱስ ነው ነገር ሊል ይችላል አይችልም ምናምን አታውራኝ። እሱ ነው ጥያቄን ብቻ መልስልኝ። ማን ነው ጴጥሮስን ሊያጠምቅ የሚችለው? ጴጥሮስን ጌታም ሊያጠምቁ ይችላል። ሌሎች ሐዋርያቶችም ሊያጠምቁት ይችላሉ። ጌታ አጥማቂ ነው? አጥማቂ ነው አላልኩም። ጌታ ሊያጠምቅ ይችላል። አጥማቂ ነው አላልኩም። ብራዘር የሆነ እንትን አድርግ፣ ፎከስ አድርግ። እሺ ፎከስ አድርግና አውራኝ ቀስ በል። አሁን ለምንድን ነው ህጉ ላይ ማናወራ? ህጉ ላይ እናንተ ተጠመቁ የሚል አለ ወይ? አድርጉ፣ አህዛብን እንደዚህ አድርጉ የሚል አይደለም ወይ ያለው?
ያመነ የተጠመቀ ይድናል ሲል እኮ ለማንም አይደለ የተጻፈው? ወደ ዓለም ሁሉ ሂዱ ለሚያምን ሁሉ እኮ ነው የተጻፈው እኮ ለሚያምን ሁሉ። ያዝልኝ፣ ቆይ መጀመሪያ እንትን ቃል በቃል እንፍታው። ወደ ዓለም ሁሉ ሂዱ ማናቸው የሚሄዱት? ሐዋርያቶቹ። ወንጌልን ለፍጥረት ስበኩ ማናቸው ሰባኪዎቹ? እነሱ። ከዛ ሲሰብኩ ያመነ የተጠመቀ ይድናል ማናቸው አምነው የሚጠመቁት? ህዝቡ ነው ቃላቸውን የሚቀበሉ። ታዲያ የት አለ እነሱን የሚመለከት እዚህ ትእዛዝ ውስጥ እኮ ነው ያልኩህ። ስለዚህ አሁን ምን እያልከኝ ነው አማን? ምን እያልከኝ ነው አሁን? እኔ ምንም አልበል፣ የኔን ጥያቄ መልስልኝ። እኔ አሁን አንተ እኮ ችግር የሆነብህ ማለት ነው ትገምታለህ ቀድመህ። እኔ ምን ላስብ እንደምችል የተጻፈውን ነው እያነበብኩ ያለሁት። በቃ አንተ ምን ትላለህ? እኔን ተወኝና እኔ የምጠይቅህን ብቻ መልስልኝ። አሁን እነሱን የሚመለከት ነገር አለ ወይ እዛ ውስጥ ነው? የለም አይደለ? ደን ይሄ ነገር አብሶሉትሊ ነሰሰሪ ከሆነ በእነሱ ህይወት ላይ ለምንድን ነው ያልታየው? ይሄ ከጎደለ የሚጎድል ነገር ካለ ይሄ ከጎደለ የዘላለም ህይወታቸው የሚጠፋ ከሆነ አንደኛ በትእዛዝ መልክ እነሱ ላይ ይሄን ነገር ሊያደርግ የሚችል ማንም የለም። የመጀመሪያዎቹ ትእዛዝ ተቀባዮች ናቸው። ራይት ኦኬ። ያንተን አርጊመንት ብቀበለው ቀጣይ ጥያቄ ትመልሳለህ። አሁን ያልከውን እሺ ሐዋርያቶች አልተጠመቁም ብልህ አንተ ፈለከው ጠይቅ። እኔ ችግር የለብኝም እኮ ነው ያለውን ፊት ለፊት ያሉ ነገሮች። እሺ መልስልኝ። አሁን መልስልኝ። ስለዚህ አሁን አንተ መለስክልኝ። እኔ የጠየቅኩህን እኮ አሁን አንተ እነሱና ያላቸው ሰው እነሱን አልተጠመቁም ነው እያልክ ያለው። በዚህ ምንም በቃ ኤቪደንሶቹ እነሱን አለመጠመቃቸው ነው። ኤርሊ ቸርች ፋዘር 1-2 ጠቅስልሃለሁ አልተጠመቁም ያሉ ማለት ነው ቃል በቃል። እኔ አሁን የምጠይቅህን ጥያቄ ቀጣይ መልስልኝ። ይሄንን በቀላሉ ተቀበላለህ? አባቶችን 1-2 ባመጣልህ ማፍረስ እንችላለን። ይሄን እዚሁ ሌላ ቦታ ሳለ የአባቶችን አይ ኖ ይሄን አሁን ያመጣውን አርጊውመንት እንዴ እኔ ያልኩ አርጊውመንት እኔ እኮ እንደው ጨመርኩበት እንጂ አልተጠመቁም ያሉ አሉ። አልተጠመቁም ያሉትን ታፈርሳለህ ወይ? 1-2 አባት ላምጣልህ። የተጠመቁ አሁን እኔ እኮ የምልህ አንተ አልተጠመቁም ብለህ በዚህ አርጊውመንት አመጣልኝ አይደለ? ይሄንን አርጊውመንት አንተን ብቀበለው ቀጣይም ለምጠይቅ ጥያቄ መመለስ አለብህ። አንተ እኔ ላይ ለምንድን ነው የምትለጥፈው? ችግር አለብህ እንዴ? አባቶቹን ሁለቱን ባመጣ የነሱን የለጠፉ ሳይሆን ምን አይነቱ ነው? በእግዚአብሔር 2 አባቶችን 3 አባቶችን ባመጣ አልተጠመቁም የሚል ደቀ መዛሙርቱ ኬስ እነሱ እንኳን አልተጠመቁም የሚል ባመጣ እሱን ውሸት ነው ልትለኝ ነው? አንተ ከባይብል አልከኝ እኮ ልክ አልከኝ እኮ። እኔ አሁን ስለዚህ ሶሎ ስክሪፕቸር ሆናል ማለት ነው። ከባይብል ብቻ ነው ማውራት እንፈልገው። ይኸውልህ መጀመሪያ እኔ የምጠይቅህን ከሰማኸኝ እኔ ተጠመቁ ብዬ እየነገርኩህ አይደለም ስላልተጻፈ፣ ነገር ግን ህጉን ጌታ ተናግሯል። እነሱም እንዲጠመቁ ያመነ ሰው እንዲጠመቅ ያመነ ሰው እንዲጠመቅ ታዟል። አዎ ግን ያንን ታዟል። ስለዚህ ይሄ ትእዛዝ አዳም ስለዚህ ብላ አትሩጥ። ቀስፈል እንዴ ዋናው ጥያቄ ነው። አልሰማኝማ እኮ ያን ትእዛዝ የሚያምኑ መጠመቅ እንዳለባቸው መጽሐፍ ቅዱስ ላይ አለ። ከዛስ ያን ትእዛዝ አስፈጻሚዎቹስ አምነው ተጠምቋል ወይ? ያን ደግሞ እኔ በምን እንደማመጣልህ ታውቃለህ? 1-2 አባቶችን እጠቅስልህና አልተጠመቁም ብለዋል። እንደዛ ከሆነ አንተ ቀጥሎ ሲጠቅሱ ሪፈረንስ ተጠቅመው እኮ ነው። ዝም ብለው አልተጠመቁም ተጠምቋል ሊሉ እኮ አይችሉም እኮ። ሪፈረንስ ተጠቅመው ማለት ነው። የሐዋርያቶቹ ጉዳይ ምን ይሆናል የሚለው ነገር ዲስከስ እያደረጉ አዳምጥ እስቲ፣ ዲስከስ እያደረጉ ከዛ ለምሳሌ ኦግስቲን የሐዋርያቶቹ ጉዳይ ያልፋል ነው ያለው። የለም አልተጠመቁም ያልፋል ነው ያለው። ስለዚህ አሁን አባቶችን የምትቀበል ከሆነ ይህንን አርጊመንት ትቀበላለህ? ይህንን የእነሱን ትምህርት 1-2 ብጠቅስልህ ትቀበላለህ ወይ ነው ነው ወይስ እዚህ ነገር ላይ ተሳስተዋል ብለህ ነው የምታልፈው? እኔ እነሱ ያሉበትን መንገድ ልክ አሁን እኮ አንተ ራሱ እኮ እንትን አልከኝ፣ አርጊመንቱን አመጣልኝ እኮ አንተ ራሱ። እነሱ ትእዛዝ ነው የተቀበሉት። ስለዚህ ሌሎቹን ነው የሚያጠምቁት፣ እያሳመኑ የሚያጠምቁት ሌሎቹ። ስለዚህ እነሱ ስላልተጠመቁ ድነዋል አልዳኑ ነው። ይሄ ግን ይሄን አርጊመንትን ግን ፎልስ የሚያደርግ ጥያቄ ልጠይቅህ፣ ስማኝ። እኔ አይደለሁም እኮ ፎልስ። ቆይ አንድ ፊቴን ላሳይ። ጓ እያልኩ ካላወራ አይገባም መሰለኝ ብሮ። እዴነችና አዳምጠህ የኔን እኮ አይደለም ፎልሲፋይ የምታደርገው። እኔ እኮ እነሱን አምጥቼ እንደዚህ ቢሆን እያልኩ ነው ያለሁት። እኔም ፎልሲፋይ ስለማድረግ ለምን ነው የምታወራው? ይሄ እኮ እኔ አርጊመንት አይደለም። አንተ ነህ አልቀበለው ያልክ። ምኑን ነው አልቀበለው ያልኩ? የእነሱን ተቀብዬ እንደዚህ እያልኩ ነው። ትቀበላለህ ወይ እኮ ነው ያልኩ። ጠይቀኝ። ምኑን ነው ያልቀበለው ያልክ ብለህ ጠይቀኝ እና ልመልስልህ። አልቀበለው ያልከውን ሐዋርያቶች አጥምቁ ተብለው ስለተላኩ እነሱ ራሳቸው ስላልተጠመቁ ጥምቀት ነሰሰሪ አይደለም፣ ቢጎድል የዘላለም ሕይወትን አያሳጣህም እያልክ ነው አይደል? እንደዛ ያሉት ማን ናቸው እያልኩ ነው ያሉት።
አንተ ነው ያልከው መጀመሪያ ስትጀምር ከኔ ኮንቨርሴሽን ከዛስ ማንን ሰፖርት አደረኩት? ከዛ ግን ሪፈረንስም አባቶችን ልጠቅስልህ እችላለሁ አልክ። እሺ ስለዚህ አሁን ፎልሲፋይ ስታደርግ እኔን ነው ፎልሲፋይ እያደረክ ያለው ወይስ ከኔ ጋር አንድ ላይ 2 እና 3 አባቶችን ነው ፎልሲፋይ የምታደርገው? መጀመሪያ አንተ ሪፈረንስን ካስቀመጥክ በኋላ ነው አባቶችን ኦኬ ሪፈረንሱን ካመጣው በኋላ ኦግስቲንንም ተችቶ ነው የምታወራው። አማን አይደለም እያወራ ያለው። ኦኬ እኔ ያልኩ ያለሁት አንተ ከመጽሐፍ ቅዱስ መጀመሪያ ሪፈረንስ ካስቀመጥክ በኋላ ነው አባቶችንም ልጠቅስልህ እችላለሁ ያልከው። እዛው ላይ ኦልሬዲ እንትን አባቶቹ ጠቅሰውታል። እኔ ማመጣውን ክፍል የአባቶችን አይደለም ሪፈረንስ ያደረከው አንተ የመጽሐፍ ቅዱስን ነው ሪፈረንስ ያደረከው። ሲያስጠላ በእናትህ ምን አይነት ነው? አባቶችን አይደለም ያደረከው መጽሐፍ ቅዱስ ነው። እንደዚህ መድረቃለ እንዴ? ሲደብር ባይዞ በጣም ታግዤ ላውራ ሞከርኩ። ስቲል አንድ ነገር ላይ ነው የተሽከረከርክ ያለው። እኔ አይደለሁም ያመጣሁት አልኩ አይደል? ስለዚህ ፎልሲፋይ ስታረግ እንደዚህ በማለታቸው ትክክል አይደሉም ነው የምትለው። እንደዚህ በማለታቸው ትክክል አይደሉም ነው የምትለው እንጂ ለምን እኔ ትክክል እንዳልሆንኩ ማውራት እዛ ላይ ለምን ፎከስ ማድረግ የፈለከው? አሁን እኮ the only argument is not about the baptism for salvation ምናምን እኮ አይደለም አርጊመንታችን። ስፔሲፊካሊ ስለነዚህ ስለ ደቀ መዛሙርቱ ነው እያወራን ያለ ነው። ስለዚህ እኔ ያልኩትን አይነት ነገር ያሉ አባቶች አሉ። አይ አማን አንተ ያልከውን ራሱ እዛው ፎልሲፋይ ማድረግ እንችላለን። እኔም ብቻ አይደለም ፎልሲፋይ የምታደርገው አንድ ላይ እነሱንም ፎልሲፋይ አድርግ ነው። እሺ ኒውስ ድምፅን ከፍ አድርግ። እንደምን አለ? አይሰማም? አሁን ይሰማል። ቀጥል። ሄሎ አቤት። ኒውስ እንዴት ነው? እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበር። ከፕሮቴስታንት ነው። ያው ፕሮቴስታንት መሆንንም ማጣራት አልችልም፣ ግን ጥያቄውን ጠይቅ። እሺ፣ አይ እዚሁ ጋር ስለ ጥምቀት ነው የምጠይቀው። ጠይቅ። እሺ፣ አይ ምንድነው የሆነ ሰው ጠይቆኝ ነው። ምንድነው ጥያቄው? የሐዋርያት ሥራ ምዕራፍ 2 ላይ ያለው ጴጥሮስ የሰበከበት መንገድና በዛ መካከል ያሉ 3000 ሰዎች የተቀበሉበትን አይነት ሐሳብ አንድ ኦርቶዶክስ ምን ብሎ ጠይቆኝ ነው። የአዲሱ መደበኛ ትርጉም ላይ ያለው ልባቸው ተነካ የሚለው አዲሱ መደበኛ ትርጉም ላይ ማመንን ያሳያል የሚል ነገር አለና የዛን ታይም ላይ ካመኑ ኃጢአታችሁ ይሰረይ ዘንድ ደግሞ ተጠመቁ፣ ንስሐ ግቡ አለና ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ። ጥምቀትን ለኃጢአት ማስተሰሪያ አይነት ሐሳብ ያነሳዋል። ግን አምነው ነበር መጀመሪያ። አምነው ኃጢአታቸው አልተሰረይም፣ ሲጠመቁ ነው ኃጢአታቸው የተሰራ አይነት ነገር ሐሳብ ተጠይቂ ነውና ምን ትላለህ እዚህ? አሁን አንድ ክፍል ላይ ቆመው ነው እዛ ጋር አርጊውመንት የሚሰሩት። የክፍሉ ኦርደር ልክ ነው፣ እንደዚህ እንደተቀመጠው ነው። ቅድም ጋቸው ነገሮች አይደሉም፣ እኛ አቺቭ የምናደርጋቸው ነገሮች አይደሉም። ስሩ ዘ ባፕቲዝም ኦፍ ምንድነው በቅዱስ ጥምቀት ውስጥ እግዚአብሔር ስራውን ይሰራል። ኦኬ ለምን? ኢንቮኬሽን ስላለ የአብ ወልድ መንፈስ ቅዱስ ስም ነው፣ ስሙ ነው የሚያነጻው። እዛ ማቴዎስ ወንጌል ምዕራፍ 28 ላይ እንዳለው ማለት ነው። አሕዛብን ጥምቀት ስታደርግ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው፣ ከዚያስ ስሙና ጥምቀቱ አንድ ላይ ተያይዟል አይደለ? ውሃውና ስሙ አንድ ላይ ተያይዟል። ስለዚህ ለምሳሌ ሐዋርያት ሥራ ምዕራፍ አይ ቲንክ 10 ላይ ነው አይደለ? በስሙም የኃጢአት ስርየት በአሕዛብ መካከል ነገር ዘንድ ይላል አይደለ? በስሙም የኃጢአት ስርየት በስሙ ውስጥ አለ አይደለ? በስሙ ውስጥ የኃጢአት ስርየት አለ። ስለዚህ ወደ ውሃው ሲወስዷቸው ኢንቮኬሽን አለ፣ ኦር ስሙን መጥራት አለ። ደን በስሙ ምክንያት ስሩ ባፕቲዝም የስ ሪሚሽን ኦፍ ሲን አለ፣ ኦር የኃጢአት ስርየት አለ። ታሴ ምንም የሚጎረብጥ ነገር እኮ የለም። ምንም የሚጎረብጥ ነገር የለም። ምክንያቱም
ኢንቮክ የተደረገው ውሃው ብቻውን ምንም አያረግ። አሁን እዚህ ጋር አንድ ክፍል ላይ ነው ያለነው አይደለ? ከዛ ሌሎች ክፍሎች ላይ እንሂድ። ለምሳሌ ጳውሎስን ፊት ለፊት የተገናኘበት ማለት ነው። ፊት ለፊት የተገናኘበት አንተ እኔም የምታሳድደኝ ክርስቶስ ኢየሱስ ነኝ፣ በዛስ የመውጊያውን ብረት ብትቃወም ይበሰብሃል አይደለ? ከዚያ በኋላ ለእንትና ለሐናንያስ ምን ብሎ ነው የነገረው? ይመጣል አይደለ? እንትና ጳውሎስ ግን እንደሚመጣ ነገረው። በአሕዛብ ዘንድ ስሜን የሚሸከም ዕቃዬ ነው አለ አይደለ? የኔ ንብረት ነው ኢየሱስ፣ የኔ ነው ጳውሎስ ያለው ከመጠመቁ በፊት ነው ከተጠመቀ በኋላ ነው? በፊት ያልዳነ የኢየሱስ ይሆናል ወይ ነው? የኔ ዕቃ ነው፣ በአሕዛብ ዘንድ ስሜን የሚናገር ነው፣ ስሜን የሚሸከም ነው። ያልዳነን የኔ ብሎ ኢየሱስ ሊጠራ ይችላል ወይ? ስለዚህ ምን ይሆናል? ፊውቸር ሊሆን አይችልም። የቱ ፊውቸር? ኦልሬዲ ዲተርማይንድ የሆነ እኮ ነው። ለምሳሌ ይሄ የሚደግፍ አንድ ልጨምርልህ። ገላትያ ላይ ያለ ለዚህ ሐዋርያነት አይደለ ከእናቴ ማህፀን ጀምሮ ለዚህ የለየኝ ለምኑ ሐዋርያ እንዲሆን አይደለ? ሐዋርያት የዳኑ ናቸው አይደለም? እሺ ሐዋርያት የዳኑ ናቸው አይደለም? መዝሙሩ ዝጋው፣ የዳኑ ናቸው። ዝጋው መዝሙሩን። እሺ የዳኑ ናቸው አይደለ? የዳኑ ከሆኑ ለዛውም 3 ዓመት ተኩል ከሱ ጋር ሲገቡ ሲወጡ የነበሩ አለ ኒውስ አለ። ሚዩት ላይ ነው ያለው። ተመለሰ ገባሽ? ዴቪድ ልትጨቃጨቀኝ ነው? አትላካውን ደጋይ ምትልክ ሆነ ቦልክ ቀነድባለሁ በብሎ ውጣ። ምንም ተግባብታ 1 ደቂቃ ማውራት የማትችል ሰውዬ ማለት ነው። አልነካም፣ አርፈህ ቁጭ በል። እሺ ነው ሳውራ ዝም ያልኩህ ኮኔክሽን ነው። እሺ ስለዚህ ለይቶኛል ከእናቴ ማፀን ጀምሮ አለ አይደለ? ለምሳሌ ገላትያ 1:15-16 ነገር ግን በእናቴ ማፀን ሳለው የለየኝ በጸጋውም የጠራኝ ለይቶ ምን አደረገ? አሁን ጠራኝ ነው አይደለ? ጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ምናምን ያለ ይገባል አይደለ? ስለዚህ ለሐዋርያነት ለዚህ ኦፊስ ከእናቱ ማፀን ጀምሮ ለይቶታል፣ ከዛ ጠርቶታል፣ ወደ ኦፊሱ ጠርቶታል ነው፣ ወደ አገልግሎቱ ጠርቶታል ነው። ከእናቱ ማፀን ሲለየው ያልዳነን ሰው ኦር በመዳን ውስጥ የማይታየን ሰው ነው የለየው። ይሄን ከእናት ማፀን መለየት የሚሉ ሐሳቦች ለምሳሌ ብሉይ ኪዳን ላይ በሆድ ሳለ አውቄያለሁ አይደለ? በማህፀንም ሳለ መርጬአለሁ አጥንቶች ሳይገጣጠሙ ምናምን ይላል። የራሱን ያልሆነ ነገር ላይ ነው እግዚአብሔር በተነ ፕሮጀክት እየሰራ ያለው። መጥምቁ ዮሐንስን አንስተን ነበር። መጥምቁ ዮሐንስ ኢቭን ሲያጠምቅ እንደነበረ ለንሳ በውሃ አጠምቃቸዋለሁ ብሏል። መጥምቁ ዮሐንስን ያጠመቀው ሰው አለ?
ይናገራል የለም የለም። መጽሐፍ መጥምቁ ዮሐንስ ደን መጥምቁ ዮሐንስ በመንፈስ ቅዱስ የተሞላው ልክ አሁን ተጠመቁ ያ የመንፈስ ቅዱስ ስጦታን ትቀበላላችሁ እዛ ጋር ሰሚዎቹ ናቸው አይሁዳውያን ዲያስፖራዎች ከመላው ዓለም የተሰበሰቡት ለእነሱ ነው እየተነገረ ያለው መጥምቁ ዮሐንስ የት አምኖ የት ተጠምቆ ነው መንፈስ ቅዱስን የተቀበለው እያጠመቀው ያለ ይመስለኝ አንደኛ ያጠመቀው የለም ሁለተኛ የት አምኖ ነው ክርስቶስ ኢየሱስ የቱ ጋር አምኖ ያመነ ይጠመቅ አይደለም የሚለው ሁለቱም መጥምቁ ዮሐንስ ጋር ስራ አይሰሩም ሁለቱም ያመነም ይጠመቀም የሚለው መጥምቁ ዮሐንስ ጋር ሲመጣ የለም ስለዚህ እግዚአብሔር በዚህ ወይ ኦፕሬት የሚያደርግ ከሆነ ጥምቀትን እንዲህ ፊዚካሊ ያለውን ነገር አብሶሉት ኔሰሰሪ ነው እሱ ከሌለ አድንም ወደሚል አይነት ኮንክሉዥን መምጣት አይቻልም ኦርዲነሪ ሚንስ ኦፍ ሳልቬሽን ነው አዎ ፍለፊት የተቀመጠ ማድረግ የሚገባን ብናደርገው ተስፋ የተቀበሉልን ነገሮች ሊደረጉ ይችላሉ አዎ ይችላል እሱ ጎደለ ማለት ግን አምነህም ቢሆን የለም የኃጢአት ስርየትን አላገኘህም በስሙ የሚደረግ የኃጢአት ስርየት ማለት ነው እሱን አላገኘህም በገሃነም ነው መጨረሻ የሚባል የመጽሐፍ ቅዱስ ትምህርት የለም ሆነ የመጀመሪያዎቹ ገሃነምን የሞሉት ደቀ መዛሙርቱ ናቸው የሚሆኑት እሺ እዚህ ጋር ለምሳሌ ቤተክርስቲያን መንፈስ ቅዱስ ከወረደ በኋላና ቤተክርስቲያን ከተመሰረተች በኋላ እንደዚህ አይነት ሐሳብ አለ ስለ ሳይጠመቁ እንትን ያሉበት ቀደም አንተ ለይቶኛል ገና እንትን ሳይል የሚለው እንትን ለምሳሌ ኤፌሶን ላይ ራሱ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንድንሆን መረጠን ይላል ሶ ይሄ መመረጥ ነው ፊውቸሪስቲክ ነው ግን የዛኑ ታይም ላይ ኃጢአት ስርየት የምናገኝበት ግን ኤግዛክት ጥምቀት ላለመሆኑ ወይም ደግሞ ተያያዥነት ላለመኖሩ ምን ከመንፈስ ቅዱስ መሞላት በኋላ ከሐዋርያት ሥራ 2 በኋላ ምን አይነት መረጃ ትሰጠኛል እንትን አይደሉም አብሶሉት ኔሰሰሪ ሆኖ ያልመጡበት ቦታ ስላለ ነው ጥያቄ እንትን አርጊመንቱ እኮ እሱ ማለት ኢሚዲየት ሰክሴሽኑ ሁሌም ይሄ ሲሆን አታይም ነው ቢሆን ኖሮ እንደዛ እኮ ነው የሚሆነው በቃ ዳሴት ሆሊ ስፒሪት የምትቀበለው እንደዚህ ሲሆን ነው ብለ አንድ ወጥ ቲዮሎጂ ይሰራለ ነው ያልሆነባቸው ቦታዎች አሉ እነሱንስ ምን ትላለህ ነው እኮ ነው ጥያቄው ማይሆነባቸው ቦታዎች ኦኬ ስለዚህ ወጥ የሆነ እንትን ልትሰራለት አትችልም ሁለቱም ትክክል ነው እዛ ጋር ሐዋርያት ሥራ ላይም ያለውም ትክክል ነው ደን አሁን ለምሳሌ አይ ቲንክ ሐዋርያት ሥራ ምዕራፍ ስንት ላይ ነው ያለው የቀርኔሊዮስ ታሪክ 19 ላይ ነው 16 ጳውሎስ ነው የቀርኔሊዮስ ላይ ምንድነው ያለው መንፈስ ቅዱስን ከተቀበለ በኋላ ነው አይደል የተጠመቀው 10 ላይ ሐዋርያት ሥራ ላይ ተጠመቁ ትቀበላላችሁ ነው አይደል ስለዚህ ማንዳቶሪ ኦርደር ይሄ ነው ብለህ ልታስቀምጥለት አትችልም ሁለቱም ትክክል ነው ቀድሞ የመንፈስ ቅዱስን ኦፕሬሽን በህይወት ላይ ሰርቶ ድነ ከዛ ያንን ባፕቲዝም ልታረግ ትችላለህ and you are baptized for the remission of sin then የመንፈስ ቅዱስ ስጦታም ይመጣል ነው ሁለቱንም ለዚህ ነው እግዚአብሔርን ቦክስ ውስጥ አስገብተን እንደዚህ ነው የሚሆነው ብለህ ልታስቀምጥለት አትችልም የመንፈስ ቅዱስ ስጦታን ለምሳሌ ተጠመቁ ኃጢአታችሁ ይሰረያል ከዛ የመንፈስ ቅዱስ ስጦታን ትቀበላላችሁ ኦኬ ኦርደሩ ይሄ ነው ካልተጠመቁ ኃጢአት ስርየት የለም ከዛ የመንፈስ ቅዱስ ስጦታን አይቀበሉም ዋራባውት የተዛባባቸው ቦታዎች እነዛ አንድ ቦታዎች እነሱስ በዛ መልኩ አይሰራም እግዚአብሔር ወይ ነው ጥያቄው ይሰራል ሁለቱም ትክክል ናቸው ስለዚህ በዚህ መንገድ እግዚአብሔር መስራት ከፈለገ በዛ መንገድ የሆነው ትክክል ነው በኋለኞቹ ፓሴጆች ላይ ያየናቸው ቻፕተሮች ላይ ያየነው መንገድም እግዚአብሔር የሚሰራ ከሆነ ታስ ትክክል ልንጣላ አይገባም ነው ወደ አንድ ቦክስ ኦርደሩ ይሄ ነው በዚህ ካልሆነ ያበቃለት የሚል አይነት እንትን ውስጥ አንግባ ነው ፖይንቱ እሱ እንጂ በዛም ይሰራል በዚህም ይሰራል እኔ አምናለሁ በደንብ እሺ ኦኬ አሁን ላይ ያሉ ቤተክርስቲያኖች አሉ ለምሳሌ እነ ሙሉ ወንጌል ምናምን ካስተማሩ በኋላ ነው ኦልሞስት 6 ወር ምናምን አካባቢ ይመስለኛል ካስተማሩ በኋላ ነው የሚያጠምቁት ከዚህ አንፃርስ ይሄ ኤርሊ ቸርችም እንደዛ ነው የሚያደርጉት ባይዘኝ ካቴኪመንስ ይባላል ሰከንድ ሴንቸሪ ጀምሮ ካቴኪመንስ ተብለው እንደውም የህፃናት ጥምቀትን ሪጀክት የምናደርግበት አንደኛው አርጊውመንት የሚነሳው እዛ ጋር ነው ያለው ምን የሚል ነው ዲዳኬላ አለ እና አንዳንድ የሪሰርች ፋዘሮች እና ተርቱሊያ ምናምን ስራዎቻቸው ላይ አለ ጾም ጸሎት ይግባ 2-3 ቀን ይላል ተጠማቂው ጥያቄው ጾም ጸሎት ለማን ነው የሚነገረው
ማንን ነው ጾም ብለህ የምትነግረው? ሙስጠፋን ሄደህ ጾም ትለዋለህ? አሁን እሺ ጾም ጸሎት ይጾም፣ ራሱን ከኃጢአት ይጠብቅ፣ ደን ኮንፌሽን አለ፣ ንስሐ ይግባ ምናምን። ጥያቄው ያንን ጾም ጸሎት እግዚአብሔር ከመጠመቅ በፊት ያለውን ይቀበላል አይቀበልም? ስለዚህ እኔ ሳሟን ከተጠመቀ በኋላ ቢማር የሚለውን ፕሪፈር አደርጋለሁ። እያጠመቃችኋቸው ደቀ መዛሙርት አድርጉ ነው የሚለው። ደቀ መዝሙር እያደረጋችሁ አጥምቁ አይደለ? ስለዚህ ኦርደሩ ያ ስለሆነ ያ ቢሆን ጥሩ ነው። ግን ኤርሊ ቸርች ላይ ጄኒውን የሆነውን ነገር ለመለየት እንደዚህ አይነት ነገር ዴቨሎፕ እያደረገ መጥቷል። ይማሩ ተምረው፣ ግን እነዛ ካተኪመኖቹ አልዳኑም የሚል አንደርስታንዲንግ የለም። ሄዶ እዛ ባፕቲዝማል ወተር ውስጥ እስኪገባ ድረስ አልዳንም የሚል ነገር የለም። እዛ ጋር ኮንፌስ ታደርጋለና በቃ ማለት ሰይጣንም ዓለምም እኔም ምናምን እያየው ታደርገዋለህ ነው። አክቹአሊ የሚደረጉ ነገሮች አሉ እዛ ጋር። ልክ ነው ሪሚሽን ኦፍ ሲን ምናምን የሚሉ ጸጋ ናቸው አይደል? ጸጋን የምንቀበልባቸው ናቸው ነው። ደን ያንን ጸጋ የምንቀበለው ኦልሬዲ እምነት ከሌለን እንዴት ነው የምንቀበለው አይደል? ኦኬ ኦልሬዲ እምነቱ ከሌለ ይህንን ጸጋ እንዴት ነው የምንቀበለው? ስለዚህ yes through faith there is remission of sin. Yes through baptism, through the word there is remission of sin. ሁለተኛውን ጸጋ እየተቀበልን ነው ብለን ነው የምንጠራው። ያ ነገር እስካልተደረገ ድረስ ከጅምሩም አልነበረም የሚል አይነት ኮንክሉዥን አይደለም። በእምነት በኩል ጸድቀሃል፣ የጸደቁ የእግዚአብሔር ልጆች ናቸው። ዳሴ ማለት ማመንና መጽደቅ ሁለቱ በአንድነት ከጥምቀት ጋር ኢሚዲየትሊ ይደረጉ የሚል መጽሐፍ ቅዱስ ላይ እንደዛ ሲደረግ አይተህ አታውቅም? የለም። ያመንን ጸድቀናል። ኦኬ መጽደቅ ማለት ምን ማለት ነው? ከእግዚአብሔር ጋር ፒስ መሆን ነው። ከእግዚአብሔር ጋር ሰላም መሆን ነው። ከሱ ጋር ሰላም የሆኑ ጸጋውን ይቀበላሉ። ምንን? ሪሚሽን ኦፍ ሲንን ይቀበላሉ። ኢተርናል ላይፍን ይቀበላሉ። ቅድም በእምነት አልተቀበሉም ወይ? ተቀብለዋል። አሁን አዲስ ነው ወይ የሚቀበሉት? አዲስ አይደለም። ኦልሬዲ የዛን ፋውንቴን ውሃ ነው እየጠጡ ያሉት። የዛን ምንጭ ውሃ ነው እየጠጡ የሚቀጥሉት። ማለት የጌታ ራትን ስንወስድ አዲስ ደም ነው እየወሰድን ያለ ነው በሳምንቱ ነው አይደል? አዲስ ስጋ ነው ከኢየሱስ የተነጠለ አዲስ ስጋ ነው እየወሰድን ያለ ነው። ሪፒት ታደርገዋለህ ማለት ከመጀመሪያው ተነጥሏል ማለት አይደለም። ስለዚህ እዚህ ጋርም ሪፒት ታደርገዋለህ። የስ ሪሚሽን ኦፍ ሲን አለ። ለምሳሌ ሪሚሽን ኦፍ ሲን ሌላ እንዳለ ከተቀበልነው ከትልቁ ሪሚሽን ኦፍ ሲን ከኃጢአት ስርየት ሐዋርያት አንደኛ ዮሐንስ ምዕራፍ 1 ላይ ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃም ሁሉ ሊታደገን የታመነና ጻድቅ ነው አይደል? ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም አይደል? ነገር ግን በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ያዝልኝ እዚህ ጋር ያነጻቸዋል አይደል? ሐዋርያቱን አይመለከትም። ሐዋርያቱ በጥምቀት ምናምን እንትን ስላሉ የሚባል ነገር የለም። ኦኬ የስ ይሄ ዮሐንስ ወደ ኢየሱስ ደረት ተጠግቶ ያወራው የነበረ ዮሐንስ ነው። ምን አለ? አሁን ለምናደርጋቸው ኃጢአቶች ብንናዘዝ ሪሚት ሊያረግልን ሊያጥበን ክሊንስ ሊያረገን ይችላል ነው የእግዚአብሔር ልጅ። ታዲያ ከቅድሙ ክሊንሲንግ የተለየ ነው ወይ? ከቅድሙ ሪሚሽን የተለየ ነው ወይ ነው ጥያቄው? አይደለም። ይሄኛው ጸጋን ነው እየተቀበልን ያለ ነው። እሺ ከእርሱ ጋር ሞር ህብረት የምናረግበትን እየጠነከርን የምንሄድበትን እየተቀበልን ነው። ስለዚህ የስ ሁሌም ሪሚሽን ኦፍ ሲን አለ። ኦኬ ሁሌም ሪሚሽን ኦፍ ሲን አለ። ግን ከዛኛው ፍርድ ከተወገደልን፣ አመፃ ከተወገደልን፣ ዳግም ልደት ካገኘ ነው ኦኬ ያ ዳግም ልደት እየተደገመ ይሄዳል ማለት አይደለም። ያ እንትን ሪጀነሬሽን እየተደጋገመ ይሄዳል ማለት አይደለም። ከሱ ፋውንቴን ነው እየጠጣን ያለ ነው። ለምን? አክቹአሊ አሁን የሆነ ነገር እያደረግን ስላለ። ስለዚህ ከእምነት ፋውንቴን ነው የጥምቀትን ጉዳይ እያደረግን ያለ ነው። ምክንያቱም ካላመንክ ስለማትጠመቅ፣ ሁለቱ ደግሞ አንድ ላይ ስለመጡ፣ ስለዚህ በእምነት የዘላለም ሕይወትን ታገኛለህ፣ በእምነት የኃጢአት ስርየትን ታገኛለህ። ነገር ግን ሁለቱ ኮንጆይን ሆነው ነው የመጡት። ደን የእግዚአብሔርን ጸጋ በጥምቀት በኩል ትቀበላለህ። ምክንያቱም ጥምቀት ጸጋን የምንቀበልበት ስለሆነ። ያ ኦኬ እሺ። ሌላ ደግሞ አንድ ጥያቄ መጨረሻ። አሁን ለምሳሌ ከቤተ ክርስቲያን መመሰረት በፊት ወይም ደግሞ ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት የነበሩ ቅዱሳን
ኢየሱስ ክርስቶስ ከመሞቱ ከመሰቀሉ በፊት ደህንነትን አግኝቷል ወይም ደግሞ የት ነው መገኛቸው ከሚለው አንፃር እስኪ ምን ታስባለህ? አግኝተዋል ደህንነትን። ተስፋውን የተቀበሉ በሙሉ ድነዋል። ምክንያቱም ተስፋቸው በሙሉ የተንጠለጠለው መጥቶ በሚሰቀለው መሲሁ ላይ ስለሆነ ያንን አሻግረው ተመልክተዋል። ከሩቅ ሆነው ተሳልመውታል። ሰው ይድናሉ። ዞሮ ዞሮ ሴንተሩ ማን ነው? ክርስቶስ ኢየሱስ ነው። እኛ ወደኋላ መስቀሉን አይተን ሄዳን ነው። እነሱ ከዛ ከሩቅ ሆኖ ወደፊት አይተው ነው ሄዳኑት። ልዩነቱ አንተ ዞረታ አለ፣ እነሱ አሻግረው ያለው። ሁለታችንም የምናየው መስቀሉን ነው። ኦኬ ሰው ድነዋል እነሱ። አይ ቲንክ ካልተሳሳትኩ ጴጥሮስ ላይ ነው ምን ላይ ነው ተሰቀለው? ያ 3:18 19 ላይ ዘመን ወደ ነበሩ ምናምን በዛ ሩቅ ዘመን የነበሩትን እነሱ ነው ከጥፋቷ በፊት አካባቢ የነበሩትን ነው ሶ የተናገረው ምን የሚል ነው? አልታዘዙም ነበር የተባሉ አሉ፣ አመፀኞች ናቸው። ስለዚህ እንዴት ነው አመፀኛ ከሆነ በአመፀኝነቱ ሄዷል፣ በጥፋቱም ጠፍቷል። ስለዚህ አሁን ኢየሱስ ሄዶ እሱን ያድነዋል ምናምን የሚባል ነገር የለም። ኖህም ቢሆን በክርስቶስ ኢየሱስ ነው የሚድነው እንጂ ኦልሬዲ በታዘዘበት በእግዚአብሔር ዘንድ ጸጋን አግኝቷል፣ ታዛዥ ነበረ። በእምነት ስንት 100 ዓመት እንትን አዘጋጀ፣ መርከብ አዘጋጀ። እነዛ አልታዘዙም። ኢቨን ስኮፕ ሲያደርጉበት ነበር፣ ሲሳለቁበት ነበር ነው። ስለዚህ እዛ ሄዶ ወንጌልን ነገራቸው። ወይም ወንጌል የሚለው ቃል ዩአንጋሊዮን ኤስ የድል ብስራት ማለት ነው። ባይዞ የምስራች የድል ብስራት። ስለዚህ ለአመፀኞቹ ምን ነገራቸው የሚለው እንግዲህ ቫራይቲ ኦፍ ትርጉም አለ። በጣም በትልቁ 3 የሚጠጋ ትርጉም አለ። እኔ ፌቨር የማደርገው ድል አድርጌያለሁ እናንተ አመፀኞች ናችሁ፣ እኔ ግን በሞቴ በኩል ድል አድርጌያለሁ፣ በሞትና ሲኦል የሚይዘኝ አይደለሁም፣ አሸናፊው ነኝ፣ መሲሁ ነኝ የሚለውን ያንን የኃይለኝነቱን የድል አድራጊነቱን ዜና ነው የተናገረው። ስኮፕ ያደረጋችሁት እሱ ላይ አይደለም እኔም ላይ ጭምር ነው የሚለውን ነገር ማለት ነው። ያንን ነው የተናገረው። እሱ ብቻውን አይደለም። እሱ በእምነት ይህንን ነገር ቀድሞ አዘጋጀ። ነገር ግን ስቀልዱ የነበረው እሱ ላይ ብቻ አይደለም። አም ደ ዋን ከሱ ጀርባ የነበርኩት አይነት ነገር ነው። ስለዚህ የድል ብስራትን ነው የተናገረው። ልክ ፊልጵስዩስ ምዕራፍ 2 ላይ ያለው አይነት ነገር ማለት ነው። ጉልበት ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይንበረከክ ዘንድ ይላል። ያ ጉልበት ሁሉ ማለት እንግዲህ ግን የማውቀው ጉልበት ሁሉ ነው። ጉልበት ሁሉ ማለት ጉልበት ሁሉ ነው። ስለዚህ he is the supreme one ሉዓላዊው ነው፣ ገዢው ነው የሚለውም ማሳያ ነው። እዚህ ጋርም ያለው በምድር ላይ የነበሩት በሰዓቱ የሚደረገውን ነገር አይተዋል። ያላዩት እኔ እናንተ ሳያዩ የሚያምኑ ብፁዓን ናቸው። ብፁዓን ሆነናል፣ አምነናል፣ ያን ነገር ተቀብለናል። ግን በዛኛው ዓለም ለነበሩት ደግሞ ወደኋላ ለነበሩት አም ቻምፒዮን የሚለውን ነገር ነው የተናገረው። እኔ ድል ነሺው ነኝ የሚለውን ነገር ነው ለሙታን ዓለም የተናገረው የሚል ነው እንጂ እዛ ውስጥ የገቡትን ድጋሚ ከህይወት ምንድነው ከሞት አውጥቶ የዘላለም ሕይወት ሰጣቸው ምናምን የሚል አይነት ኢንተርፕሬቴሽን የለም። ምክንያቱም ሰው አንድ ጊዜ ሊሞት ከዛ በኋላ ዕብራውያን 9 ላይ 9:27 ሰው አንድ ጊዜ ሊሞት ከዛ ፍርድ እንደተመደበበት እናውቃለን ነው የሚለው አለ። ፍትሐት ምናምን አንቀበለው። ለዛ ነው ባይዘው ፍትሐት የሚባል ነገር የለም መጽሐፍ ቅዱስ ላይ። እና ሰው አንድ ጊዜ ሊሞት ከዛ ፍርድ ነው የሚጠብቀው። ህይወትም ሞትም ምርጫ ያለው አሁን በህይወት እያለ ነው። ካሸለብክ አሸልባል፣ በዛው ፍርድ ነው የሚነገርህ ነው። እና ያ እንትና ጥሩ ጽሑፍ ጽፏል እዛ ላይ ድሮ ነው ያነበብኩት። ስለዚህ 11 ላይ ያሉት በሙሉ አምነዋል፣ ጸድቀዋል። ያፕ እንዴ እየተመሰገኑ አይደል እንዴ? አይተቆን እንደነሱ አይነት እምነት እንዲኖረን ጭምር እኮ ነው ጻፊው እየጠራ ያለው። እንደነሱ አይነት እምነት እንዲኖረን ጭምር ነው ጻፊው እየጠራ ያለው። ሁሉም ድነዋል። ረዓብም ድናለች። ያ